ብቻ እዚህ ይመጣል እና ወንድ ትሆኛለሽ ምናምን እያለ እንትን ይለኛል። ከሱ ጋራ በጣም እኔንም ይለኛል። ከሷ ጋርም በጣም ነበር የሚያወሩት። በጣም ነው የሚያወሩት። መምጣት ከፈለጋችሁ መደወል እኮ ትችላላችሁ። ኦፍ ኮርስ እና እስከወጣ እግሬን ጠብቃችሁ እንደምትመጡት ወይስ ከሷ ጋር ሌላ ነገር አላችሁ? ይሄ ጽንስ መውረድ አለበት። አይወርድም። ይሄ የኔ ህይወት ነው። እናንተን አይመለከታችሁ። ከፈለኩ አስወርዳለሁ፣ ካልፈለኩ እወልደዋለሁ። ምን አገባችሁ? ካልፈለኩስ ውጡልኝ። በቃ የእናንተ እርዳታ አያስፈልገኝም። በቤት ውስጥ ቁጭ ብለሽ ነው ምን አገባችሁ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምሰነበታችሁ። እኔ ልዑል ነኝ። እንግዲህ ከረጅም ጊዜ በኋላ ተመልሼ መጥቻለሁ ማለት ነው። ወደ ስራ እየተመለስኩኝ ነው ማለት ነው። እንግዲህ በባለፈው እንዳያችሁት የነ ትዕግስት ጉዳይ ወይም ደግሞ ጓደኛዋ አንድ ቤት ውስጥ እየኖሩ ጾታዋን ቀይራ በጣም ብዙ የብልግና ነገሮችን የብልግና ስራዎችን ስትፈጽምባት ስታከናውንባት ነበር ማለት ነው። ዛሬ ደግሞ እዚህ የተገኘንበት ዋናውና ትልቁ ምክንያት ምንድነው? ይሄ የትዕግስትና የጓደኛዋ ጉዳይ የጓደኛዋ ጉዳይ በፍርድ ቤት እየተከታተልን እንገኛለን። ይሄኛው የትዕግስት ጉዳይ ደግሞ ለጊዜው ብቻዋን ስለነበረች ከኛ ጋር የምትሰራ የስራችን አጋዥ ሀና የምትባል አንዲት ምልምል ጋዜጠኛ ወደፊት እንግዲህ በሚዲያ የምትመጣ ምልምል ጋዜጠኛ አለች ማለት ነው። እሷ ናት እንግዲህ ቴክ ኬር እያደረገቻት ያለችው እና እያንዳንዱን ሁኔታ እናጣራለን። እኛም ማን ገባ ማን ወጣ፣ ምንድነው የምታወራው፣ እንዴት ነው እየተንከባከብሻት ነው ወይስ አትንከባከቢያት የሚሉት ነገሮች እያንዳንዱን እና ከፕሮፌሰሩ ጋር ተያይዞ አንዳንድ ፍንጮችን ስላገኘን ነው ማለት ነው። እና በይዘው ብዙ ናቸው ፕሮፌሰሮቹ። ስለዚህ አሁን ይህንን ጉዳይ ለማጣራት ነው እዛ የሚኖርበት ሰፈር ውስጥ የተገኘ ነው ማለት ነው። በዋነኝነት እንግዲህ ገብተን ሀና ጋር ምን አይነት ሁኔታዎችን እያየችባት እንደሆነ እያገዘቻት ነው። እንግዲህ አጠገቧ እንድትሆንላት እንዳይሰማት እንዳይከፋት ብለን አጠገቧ አድርገንላት ነበር። እኛም አሁን ደግሞ የተለያዩ ጸባዮችን እያመጣች ነው። እባካችሁ ነውና አንዳንድ ማስረጃዎችን መስጠት ፈልጋለሁ ስላለችን ካለችበት ድረስ ነው ለመሄድ የወሰንነው ማለት ነው። አሁን እንገባለን ወደ ቤት ማለት ነው። ምክንያቱም አሁን ደግሞ እቺ ልጅ የለችም። ትዕግስት ወይም ደግሞ ተበዳይዋ ሴት እንደወጣች ወጣ ሰው እያገኘች እንደሆነ ነው የተነገረኝ። ብቻ ብዙ አዲስ ነገሮች አሉ። ሆዷም እየገፋ ያለበት ሁኔታ አለ ተብሏል ማለት ነው። እና እነዚህ ነገሮች ምንድን ናቸው፣ ከምን የመጡት ከምን የመነጩት የሚለውን በጠቅላላ አጣርቼ ለእናንተ ማቀርብ ይሆናል ማለት ነው። እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱን። ሳብስክራይብ እንዳይረሳ። እንግዲህ ሁላችሁንም ለአብሮነታችሁ ከልቤ ማመስገን እፈልጋለሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወደ ቤት እንሄዳለን ማለት ነው። ተከተሉ። ሀና እንዴት ነሽ? ልዑል ነኝ። እኛ ነን። ልዑል ነኝ። እንዴት ነው? እንዴት ነሽ? ሰላም ነው? ሰላም ነው። አንደበት ሰላም ነው። እንደማታውቂው ትመስያለሽ አይደል? እንዴት ነሽ? ሰላም ለዚህ ቤት። አንቺ ሰው አይደለሽም? እንዴት ነሽ? ሰላም ነው? ስራ ቆንጆ? እዚህም ሆነሽ ስራውንሽ አይደል? ስራውንሽ እዚህም ሆነሽ ምን ታደርጋለህ እንግዲህ። እንዴት ናችሁ? ስራ ቆንጆ ነው፣ እግዚአብሔር ይመስገን። እየተባባልንልሽ አሪፍ ነው። ሳትመጣ ብዬሽ እኮ ነው ቶሎ አጣድፌ የጠራኋችሁ። በጣም ጥሩ ነው ያደረግሽው። እስቲ በጣም ፈጠን ብለን እናወራ። ምናልባትም በፍጥነት ልትመጣ ስለምትችል ማለት ነው። እና እንዴት ነው በመጀመሪያ ደረጃ እዚህ ቤት ውስጥ ተመችቶሻል አልተመቸሽም? እንደገባውና ከገባው በኋላ በጣም ጸባዋ ተለያይቷል፣ ተቀያይሮብኛል።
በጣም እንትን ትላለች፣ ታመናጭቀኛለች እና በሆነ አጋጣሚ ደግሞ ሆዷ በጣም እየገፋ መጥቷል። ይህ ምንም ሊገባኝ አልቻለም እና በጣም በተደጋጋሚ ስልክ ታወራለች። የሆነ ነገር እንኳን ተሳስቼ እንትን ብል በቃ በትንሽ ነገር ትጮህብኛለች። ለምን እኔም ግራ ገብቶኛል። ግን ደግሞ ግራ እንትን ያለ የሆነ ልጅ በተደጋጋሚ እዚህ ይመጣል። እዚህ ቤት ማን ነበረ ስሙ? ብቻ እዚህ ይመጣል እና ወንድ ትሆኛለሽ ምናምን እያለ እንትን ይለኛል። ከሱ ጋራ በጣም እኔንም ይለኛል። ከሷ ጋርም በጣም ነበር የሚያወሩት፣ በጣም ነው የሚያወሩት እና እሱና እሷ ቁጭ ብለው እያወሩ እኔ ከመጣሁኝ በቃ ሌላ ሰው ነው የምትሆነው። ሌላ ስልክ ምናምን ሲማራት ነገር አለ እንዴ? ስልክ በቃ እስከ 3 ሰዓት እስከ 4 ሰዓት በቃ ስልክ ላይ ነው የምንታወራው ማለት ነው። እና በቃ እንትን በጣም ቅይርይር ብላብኛለች። እኔ እንዴት እንደማደርግ አላውቅም። እሷን ስለረዳት ደስተኛ ነኝ። በመርዳትም በጣም እኔም እኮ እዚህ እንድትሆኝ የፈለኩት ምክንያት ምንድነው? ልጅቱ ስለተጎዳች ወይም ደግሞ ባላሰበችው መንገድ ትልቅ ጥቃት ስለደረሰባት አንደኛ እሱን፣ ሁለተኛ ደግሞ እስቲ ምናልባት የሚመጡ ሰዎች ካሉ ይሄ በጣም ብዙ ሰዎች አሉ ከዚህ ስራ ጀርባ እና እነሱንም መሰሚያቸው ነገሮች ካሉ አንቺን ያው ምን ጋዜጠኛ እንደመሆንሽ ወይም ደግሞ ወደፊት ጋዜጠኛ እንደመሆንሽ ለስራም እንዲጠቅምሻል ብዬ ነው። ልክ ነህ። እዚህ የሚመጡ አንድ በተከታታይ የሚመጣ ሰው አለ። እንደነገርኩ ከእሱ ጋር ስትሆን እኔ አጠገቧ ስደርስ ስጠጋ ወይም የሚያስፈልጋት ነገር ካለ ስጠይቃት በጣም ነው የምትቀያየርብኝ። በሆነው ባልሆነ ሂጂ ግቢ አሰሪም እንደ ስራሽን ምናምን አይነት ነገር በጣም የምታመነጭቀኝ እና ገና ስገባ የነበራት ጸባይ እና ከዛ በኋላ ያላት ጸባይ ጭራሽ አይገናኝም። እና ይሄ ነገር እኔ እንደኔ ሀሳብ ብናቆመው አሪፍ ይመስለኛል። ያው ይሄንን ስራ እንኳን አናቆመው ነው እውነት ለመናገር የሚያስፈሩ ነገሮች ይኖራሉ። በጣም ነው የፈራሁት። አሁን ያሏሽን በጣም ፈርቻለሁ። ማለት እሱም ከኔ ጋር የሚያወራው ነገር ሌላ ነው። ወንድ ትሆኛለሽ ወይ ወንድ መሆን ትፈልጊያለሽ ወይ ምናምን ይለኛል። ብለሽኛል እኮ ለዚህም ነው እያንዳንዱን ማስረጃ ያዥልኝ ያልኩሽ። መቼስ ካሜራና ድምጽ ማስረጃዎችን ይዘሽልኛል? ይዣለሁ። በጣም ጥሩ። እስቲ ጥያቄዎች ካለ ጠይቃትኝ። እሺ ሀናዬ እንዴት ነሽ ማለት ፈልጋለሁ። በድጋሚ የሁሉ ነገር ተቆጣጥረሽ የሁሉ ነገር ጫና ኤክስፔክት አድርገሽ ኦልሬዲ እዚህ ቤት እስካሁን ስለቆየሽ ጀግና ነሽ። በዚህ ዘርፍ በጣም ብዙ ጀግኖች እያፈራን ነው። አሁን እሷ የወደፊት ጋዜጠኛ ናት ብንል ማን ያምናል? በጣም ጀግናችን ነሽ። በጣም ቴንኪው ማለት ፈልጋለሁ። ግን ኦልሬዲ እዚህ ቤት ስገባ እኔም መምጣት ነገር ነበረኝ ሉል የሆነት ለመናገር አዲስ አበባም አልነበረም። ለተመልካቾች ለመናገር ያክል ነው እንጂ አንቺ ታውቂያለሽ እሱ ሌላ የፍርድ ኬስ ይዞ ወደ ክልል ከተማ ወጥቶ ነበረ። የዛ ታይም ላይ እኔ እዚህ ቤት እየመጣሁ ምናምን አውራሽን ነበር ምናምን እና የዛ ታይም ላይ በጣም ጥሩ ነበረች። ኢቭን ነው እኔንም ስታይ ከዛ በኋላ ግን ሙሉ ለሙሉ ነው የተቀያየረችው። ምንድን ነው ስልሽ በምን አይነት ኤክስፔክት ነው የተቀየረችው? አንቺንስ እንደምንድን ነው የምታስብሽ አሁን ላይ? እኔን እንደምንጭራሽ ሰው የምታናገር አይመስልም። አሁን እኔን ስታናግረኝ የሆነ ስሙ ጠፋኝ እኮ በእግዚአብሔር። ችግር የለውም እዛ ጋር እንትን ብሎ ካለ ምንድን ይመጣል ከሱ ጋራ ስትሆን በቃ እንደ ሰው አትቆጥረኝም ጭራሽ። የሚያወራቸው ነገሮች ምንድን ናቸው? ጾታሽን መቀየር ከፈለግሽ እኔ እንደዛ ነው የሚለኝ። ከሱ ጋር ግን የሚያወሩትን ነገሮች ጭራሽ ሰምቻቸው አላውቅም። ልሰማቸው ስጠጋ ምናምን አይነት ነገር ስጠጋት አንቺ አትሄጂም እንዴ ምናምን ትለኛለች። በጣም ታመናጭቀኝ። ስለዚህ የካሜራ ማስረጃውን አላየሽውም ማለት ነው? አላየሁትም። ችግር የለውም እዛ ጋር ቢያንስ ማስረጃ እናገኝ ይመስለኛል። እና እስኪ እንደው ከዚህ ሁሉ ጋር ተያይዞ ወጣ የምትገባ የት እያለች ነው የምትሄደው? አሁን ወጣለች ኦልሬዲ እና የት ሄዳለሁ ብላ ነው የሄደችው? እንደነገርኩህ ከዛ ሰዓት ጀምሮ ጸባይዋ ተቀያይሯል ብያለሁ። ጭራሽ ሰው ቤት ውስጥ ሰው እንዳለ አሁን እንትን አትልም እና ለእኔ ምንም ነገር አትነግረኝም። ለማጣራት ሞክራለሁ ግን ጠዋት ላይ እንዳየሁት በጣም እንትን ተኳኩላ ምናምን የወጣችው። ሆዷ እንዴት ነው? ቆይ እንዴት ነው ሊገባ የሚችለው? እኔ እኮ ግራ የገባኝ ነገር ደግሞ እሱ እኮ ነው። እኔም ግራ ገብቶኛል። ሆዷ በፊት 3 ወር ነበረች አይደል?
3 ወር ነበረች ስገባል። አሁን ግን ጭራሽ የእንትን ቢያንስ በ3 ወር ከሁለት ሳምንት ጊዜ ምን ይፈጠራል? እና እኮ ግራ የገባኝ እሱ እኮ ነው እኮ እዷ በጣም ገፋልሽኝ። አይ ቲንክ ከሱ ጋር ያ ልጅ ወንድ ትሆኛለሽ ወይ ምናምን የሚለኝ ልጅ አይ ቲንክ እንትን አለው። ስሙን እኮ ይዤው ነበረ ጠፋብኝ። ችግር የለውም። እና ከሱ ጋር በጣም ስለምንታወራ እሱ ደግሞ የሆነ እንትን ነገር ነው መሰለኝ የሕክምና ሰው እንደዛ ነገር መሰለኝ። እና ከሱ ጋር ስትሆን ምናምን ከሱ ጋርም ስትወጣ አላውቅም ብቻ እሱን ነገር ለማጣራት እየሞከርኩ ነው፣ ግን እስካሁን ምንም ነገር አልደረስኩበትም። እሱ ብቻ ነው እዚህ ቤት የሚመጣው? በብዛት የሚመጣው እሱ ነው። ብዙ ስልክ ታወራለች ነገር እስከ 3 ሰዓት እስከ 4 ሰዓት ታወራለች ያለማቋረጥ እስከ 3 ሰዓት እስከ 4 ሰዓት ታወራና ከዘጋችሁ በኋላ በድጋሚ ይደወላል። ስልክ ስታወራ ለራሷ አጠገቧ እንደሆነ አልፈልግም። ድንገት ሉሌ እዚህ ቤት የሚመጣው ሰውዬ አይ ቲንክ እንደተማሪ አይነት ሰው ነው የሚያወራው ምናምን። በስነ ስርዓት ነው የሚያወራው። አንዳንዴ እንዴት እኔ እኮ በጣም ያን ያክል አስጠንቅቀናት ሄደን ማንም ማግኘት የለብሽም ብላ ወይኛ ስራ ቢዚ ስለሆነን እያንዳንዱ ነገር ያው በእርግጥ ካሜራው ስላለ ሊጎዳት እንኳን የሚያስብ ሰው ካለ በካሜራ በኩል ይዘዋለን ወይም ደግሞ አንቺ አለሽ ብለን ነው እሱ የሚያስበው ይመስለኛል። እሷን ለመርዳት ነው እንጂ ምንም ነገር እንትን አላደርግም ይለኛል ለኔ ማለት ነው። ከዛ አንቺ የሚያስፈልግሽ ነገር ካለ ጠይቂኝ ኤኒታይም ፍሪ ነኝ ምናምን ይለኛል። ከዛ አንቺም ወደ ሌላ እንትን መቀየር ከፈለግሽ ራስሽን ማንታሸሽበትን ነገር እኔ ልክፈትልሽ እና ደግሞ ጾታሽን በተደጋጋሚ የሚለኝ ጾታሽን መቀየር ከፈለግሽ ምናምን ይለኛል። አይ ቲንክ ከባድ ነው በጣም። ለእሷስ የሚመጡለት እቃዎች ነበሩ? እሷ አሁን ውጭ ትወጣለች ብለሽኛል እና እዚህ ቤት ውስጥ ሰው ብቻ ነው የሚመጣው ወይስ እቃ ምናምን ይመጣላታል? አንዳንዴ ይመጣል፣ ግን ብዛት አይደለም። እሱ ነው የሚመጣው። የሚላክላት ግን ከሱ ይመስለኛል። ይሄ ሶማሌ ምን እንጃ ምን ግራ ገባ። የካሜራ ማስረጃዎችን ማየት ያኖርብን አይቀርም። የምጠይቃት ነገር ካለ ጠይቃት እና ካሜራውን ላይ ነው የደበቀው። እዛ ላይ ጋ ነው እናነሳዋለን። ኦልሬዲ እሱ እንደዛ ሲያወራሽ ያወራሽ ነበር ነው ተመናገር በጣም ኮንክሽናል ቲጂ ጋር እናላለን ሰሃና ምናምን ብቻ የሆነ ታይም ላይ ለማውራት ሞክሬ ነበረ እና አንዳንድ ነገራቶች አስረዳኝ ምናምን ብለሽ ነበርና እስቲ እሱን ነገር ለሌለኝ ለተመልካቾችን ግልጽ አድርጊው። ኦልሬዲ ስለ ጾታ ሲያወራሽ ቆይ እንዴት ነው ግን ሂደቱ ምንድነው ጥቅሙ ምናምን ብለሽው ነበር መሰለኝ ጠይቂው ብዬሽ የዛ ታይም ላይ ታስታውሻለሽ? ያብራራልሽ ነገሮች አሉ እሱ ጾታ መቀየሩ ይሄን ታገኛለሽ። ሁሉንም ነገር ማድረግ እችላለሁ ነው እኔ ሁሉንም ነገር ማድረግ እችላለሁ፣ በፈለግሽው ነገር ልረዳሽ እችላለሁ ነው የሚለኝ። ስለዚህ እስቲ የካሜራ ማስረጃዎችን እና ደግሞ ከዛ በኋላ ሳትመጣ ግን አትመጣም በቃ አውርድ እሺ ማነው መጣው? ማነው የለችም እንዴ? አለች ቲጂ ቦርሳሽን ለምንሽ ሰው ቤት እኮ ነው ያለው። ቆይ መለከት ልትወጪ ነው እንዴ? እንዳትወጪ ተብለሻል ነበር እንዴ? አንቺ ነሽ የምትቆጣጠሪ? አረ ሳይሆን እኮ ነው በጣም ምን ችግር አለው? ቦታ ችግር የለውም፣ ግን እንዳትወጪ ብለውሽ ነበር ብዬ እኮ እነሱ ምን አገባቸው ስለዚህ ማን አባቱ ነው እንደዚህ ምን አገባ ቦሬ ግን ዘንካ ጭራሽ ከገረድሽ ከመጠን ምነው የሆንሽው ነገር
ማለቴ ለምንድን ነው የምትወጪው? ቤት ተቀመጪ ብለውሽ ነበር ማለት ቃልሽም ሰው ለምን ልወጣ እችላለሁ? መውጣት ፈለኩ ልወጣ ነው። ትሰሚኛለሽ? አንቺ ቦታሽ ነው። እሷን ለማገልገል ነው እዚህ ያለሽ። አንዴ ውስጥ ምንድን ነው የምናወራው? ስለምንድን ነው የምናወራው? ቤት ተቀመጪ ብለውሽ እኮ እነሱ ምን አገባቸው እንዴ? አንቺ የኔን ህይወት የሚወስኑት እነሱ ናቸው። አንቺ አስበው እኮ ነው እኮ እኔ አስቡልኝ ብያቸዋለሁ። ይኸውልሽ እሱ አንቺ ሲጀመር ይኸውልሽ ልንገርሽ አይደለ ከዚህ በኋላ አንቺ ራሱ እዚህ ቤት ውስጥ አታስፈልጊ። በጭራሽ ብለሽ መውጣት መግባቴን ልትቆጣጠሪ ነው። አጠፉ እንዴ? አዎ አጠፋሽ። አይመለከትሽም። ያሉሽን እኮ ነው የነገርኩሽ እኮ። ቢሉኝስ? ያሉኝን እኔ አላውቅም። ማስታወሽኝ ብዬሻለሁ። እነሱ እኮ በላይ ህይወት አይመለከታቸውም። እሺ ይቅርታ። ግን የት ነው የምትወጪው? እሺ ጭራሽ የት እንደምወጣም እየነገርኩሽ ልሂድ? አንቺ ቆይ ቦታሽን አታውቂም እንዴ? ነገራት እስኪ በእናትህ። ይኸውልሽ ይሄን የመጠየቅ ቦታ የለሽ። አይ መጥቼ ከሆነ ደግሞ እዛው ጥቼ የምጠርሽ ስነ ስርዓትሽ ነሽ እኮ። ስነ ስርዓት ነሽ። እሺ ቦርሳሽ ውስጥ ምን እንዳለ ነው? ለምን የምታዩ? ቆይ ምንድን ነው ሀሳብሽ? ምንድን ነው የምታዩ? የኔ ቦርሳ ነው አይደል እንዴ? እና የሚመለከትሻል አይደለም? ምንድን ነው ያበተበትሽ? ቆይ ምንድን ነው ያበተበትሽ? የወሽውጭ ብለውሽ አልነበረ እኮ አንቺማ የሚሉሽ ጠባቂ ነሽ። አሃ እየጠበቅሽኝ መሆኑ ነው? እየጠበቅኩሽ ቦርሳዋንም ፈትሽ ምናምን ብለውሽ አይደለም? እና አንቺ ልጅ ምን ሆነ ነው የሚያሟት? ቆይ እዚህ ቤት የመጣሽው ለምንድን ነው? ልትሰሪ አይደል? በቃ ካንቺ ጋር ገረድ እንደሆነሽ ረስተሽው ነው? የአንቺ ስራ ቤት ማጽዳት፣ ልብስ ማጠብ ነው። እሺ እስከዚህ ካላወቅሽው ላልሽ አይመለከትም። እሺ በቃ አይ ስለዚህ አፍሽ ስራሽን ስሪ። በቃ ችግር የለም። ሂዱ። ምን አይነት ሰው ነው ያመጣችሁት? ነሽ ኧረ ምን ሆናት ነው? ሄሎ ልዑል፣ እንደዚህ አመናጭቃዎች ነው ጥለውሽ ሄዱ። እና በጣም ፈርቼ ነበረ። ደግሞ እሱ በመሀል እያወራ ነበር። እያየሁት የተሳደባል። በጣም ቆሻሻ። በጣም ነው እየፈራሁ ያለሁት። እግዚአብሔር እረዳሻለሁ። ያው አሁን ከዚህ በኋላ ትንሽ ጊዜ እኮ ነው የቀረው። እኔ እንጃ ትንሽ ጊዜ ነው የቀረው። እና አሁን ምን ማድረግ ይችላል? ሌላ ከዚህ የተለየ ያገኘሻቸው ማስረጃዎች አሉ? ሪከርድ ነበረ። ሪከርድ እሷ ልትን ትችላለች። እሷ ናት እርግጠኛ እሷ ናት። ችግር የለውም። ማስገቢያ ታዲያ ተረጋጊ። አንቺ ትደነግጫለሽ? ትደነግጫለሽ እንዴ? አይደለም ችግር የለውም። እኛ አለን እኮ። ታቀናለች። ምንድን ነው ያስደነግጣት? ሰላም ልጅ፣ እንዴት ነሽ? ልጅ እንዴት ነሽ? እንኳን ደህና መጣሽ። ማፈቅዱልሽ ነው ያስገባሻቸው ማለት ምን ማለት አለ? ሰላም ነሽ? ሰላም ታውቂያለሽ? ሰላም መሆናችሁን እያየሁ አይደል? ሰላም መሆናችሁን እያየሁ። ቆይ ማን ፈቅዶልሽ ነው? ሰው አስገቢ ብዬሻለሁ። አንዳንድ ጥያቄ ስርዓት ያዥ እንጂ። ስለምን ስርዓት ነው የምታወራው? ምን አታውቂንም ነው እኛን? ባቃችሁስ እና ምንድን ነው እኮ ምን ትሰራላችሁ እዚህ ቤት ውስጥ? ማን እኮ በቃ መምጣት ከፈለጋችሁ መደወል እኮ ትችላላችሁ። ኦፍ ኮርስ። እና እስከ ወጣ እግሬን ጠብቃችሁ ምንድን የምትመጡት? ወይስ ከእሷ ጋር ሌላ ነገር አላችሁ? ምን የጀመራችሁት ነገር አለ? አንቺ እንዴት ነው የምታወሪው? ማን እንደሆነ አንቺ ምን ሆነሽ ነው እንዴ? እንዴት ነው ማለቃችሁ? እሺ አቤት። እንዴት ላዋራክ? እኔ ልውል ነኝ። እሷ አንድነት ነው እኮ ልውልክ። መች አጣውክ እኮ አንቺን። አሁን ይኸውልሽ፣ እሷም ልታግዝሽ ነው አይደል? እዚህ የሆነችው አይደል? እና እንደዚህ ማናገሩኝ አንተ ገቢ ነው እኮ። ምን ትሰራላችሁ ነው? መምጣት እኮ ከፈለጋችሁ እኔን መጠየቅ ትችላላችሁ አይደል? ይኸውልሽ፣ አንደኛው ነገር ያው
ሆዷም እየገፋ ነው እና ይግፋ ስላለችን ነው። እድሜ ለእናንተ ምንም ነገር አይኖርም እናስወርድልሻለን ምናምን አላችሁ እኮ አሁንም እስቲ ዝም በይ በእናትሽ ክፍታ ኧረ ስነ ስርዓት ያዝ አንተ ራሱ ስነ ስርዓት ያዝ በአንተ ምክንያት መስሎኝ እንደዚህ ሆንኩ ክፍታፍ አንቺ ነሽ እንኳን ሆንኩኝ እሷን አውቀሻል አውቄያታለሁ ሰራተኛ ገረዴ ናት እና ምን ይኸውልሽ እሷ ገረድ አይደለችም የኛ ባናት ይኸውልሽ ሰማሽ ይመለከተኛል የኛ ክሩ ናት ጋዜጠኛ ናት ምንም ጋዜጠኛ ጭራሽ ሰላይ ቀጠራችሁልኝ አይደለም ለዛ ነው እየተከተች ነው ይኸውልሽ እሷ አንቺ ልተባበር ነው ወይ ውስጥ ግቢ አንቺ ስነ ስርዓት ያዥ እንጂ በስነ ስርዓት አዋሪኝ ከዚህ በላይ እንዴት ላዋሪ ምን አይነት ብልግና ነው የምትለው ስነ ስርዓት የሌለህ እኮ አንተ ነህ ከሷ ጋር ሌላ ነገር ካላችሁ ይሄ ቤት እንኳን እኮ ይኸውልሽ ሩም ይዛችሁ እስኮሎሌ ማለት ትችላላችሁ ስነ ስርዓት ያዥ አንተ ራሱ ስነ ስርዓት ያዝ ይኸው እዚህ ጋር ቆይ ሰማሽ ይሄ ቤት የማን ቤት እንደሆነ ታውቂያለሽ የማንም ይሁን የጓደኛሽ ቤት ነው አስቀንጥሬ እኮ አስወጣሻለሁ እሷ በህግ ከሌላ ስለሆነች አንቺም እዚህ እንድታልፊ ስለፈለኩ ነው ገባሽ ማስወጣቱ ነው የምችልበት ምንድነው እያበሳጭሽ ያለው ወሬ ብቻ እያበሳጭሽ ያለው ነገር ምንድነው ምን ማለት ነው እኛን አሁን ካየሽ በኋላ የተበሳጨሽበት ነገር ምንድነው መምጣታችሁ ነው ሲጀመር ከዚህ በፊት አይመጣው ያቁምና ነው አንቺ አይመለከ ለምን ዝም አትይም ቆይ እነሱ ብቻ ሲመጡ ነው ፊትሽ የምትቀያየረው ሌላ ሰው ሲመጣ እንደዚህ ነው ምንድነው ይዝችልሽ አየን እኮ ሌላ ሰው እየመጣ ነው እዚህ ቤትም እኮ እየመጣ ነው አይደል ነው የፈለኩትን ሰው ማምጣት እችላለሁ እናንተም ደግሞ እንድትመጡ ካልፈለኩኝ አትምጡ ማለት እችላለሁ ይኸውልሽ ቀልዱን ታየው ሰምተሽኛል ቀልዱን ታየውና አንደኛው ነገር ከዚህ ቤት ማንም ይመጣው ማንም ይምጣ ምን አገባክ ሁለተኛው ነገር ደግሞ ለምን ነው እሷ የምታስተቃያት አንቺ ለማገዝ ነው እንደዚህ ሆነችው እኔ አግዝኝ ብያታለሁ እንድታግዘኝ ሰው አምጡልኝ ብያችኋለሁ አላልኳችሁ እና እኔ ባልኖር ኖሮ ምን አይነት ሁኔታ ውስጥ እንደምትሆኚ አስበሻለሁ በእውነት በጣም ነው እንዲያግዝሽኝ እሺ ሰሞኑን በተደጋጋሚ እዚህ ቤት ውስጥ የሚመጣው ሰው ማን ነው ምን አገባክ ይመለከታል እስቲ ማን ነው የሚመጣው ይኸውልሽ አሁን የምታወሪያት አንቺ ልታግዝ እዚህ ቤት ውስጥ እንደቀረሽ ሰው አይደለም እንደ ጋዜጠኛ ነው የምትመጥሽላት ጋዜጠኛ አሁን በኋላ ሁሉንም ነገር ልታውቂ ይገባል እኔ ጋዜጠኛ ነኝ እንኳን ደስ አለሽ ቀልድ ነው እንደያዛችሁ እዚህ ቤት ውስጥ የሚመጣው ሰው ማን ነው ማንስ ቢሆን ምን አገባሽ ይመለከትሻል ይኸውልሽ አሁን እኛ አንቺ ምክንያት በማይታወቅ ነገር ነፍሰጡር ነው ሆነሻል ሆድሽ ይኸው የሚያስታውቅ ነው እየገፋ ነው አሁን ስለዚህ ምንድነው አሁን ለመፍትሄ ነው የመጣ ነው ስለምን መፍትሄ ነው የምታወራው መፍትሄ እኮ የምታበጅ አይነት ሰው ብትሆን የዛኔ መፍትሄ ትሰጠኝ ነበር አሁን ወዴ ከገፋ በኋላ ማስወረድ በማልችልበት ሁኔታ ላይ ሆኜ ስለምን መፍትሄ ነው የምታወራው ምን አይነት መስጋናሽ ስለምን መስጋና ምን አድርጋችሁልኝ ነው ማማ ከዛ በላይ ምን አይነት መፍትሄ እንስጥሽ ወይስ የተደፈርሽ መኖር ነበር የፈለግሽ እንኳን ይሻለኝ ነበር ሳላቅ ብኖር ይሻለኝ ነበር አጉል መፍትሄ ተሻለን ብላችሁ መጣችሁ ቅልቅሉን አውጥታችሁ ሄዳችሁ በቃ አለቀ የምንታወሩ ነገር ግን ይገባሽ ግን ለምን ዝም አትይም ለምንድን ነው ስራ የለሽም ያልተጠበለስ ቃምና ማለት አሁን ባላ በቃ ምስጋና ፊስነት ነው እንኳን እኮ መጠጣ አስፈልጊ እሷን እየጠራሽ ዝቅ ላመስግን ነው አይደለም እኔ እና የምታመሰግኝ ገባሽ ይኸውልሽ ለምን ማመሰግንሽ ማን ስለሆንሽ ለብር መስሎኝ ተቀጥረሽ እየሰራሽ ለብር አይደለም እኛ ምን ከፍላት ብር የለም እያልኩሽ ነው ራሳችሁ ጉዳይ ምን አገባኝ እናንተ አንተ እሷን አመስግን አንተ በነፃ ስለሰራች ምን አገባኝ እኔ አምጣልኝ ብያለሁ ያጋሽ ቆይ እነሱ ባይተባበሩሽ ኖሮ ምን ላይ እንደምትወርቂ አታውቂም አለቀ አሁን የተፈጠረ ነገር የዛኔም ይፈጠራል ምንም የተለየ ነገር የለም እኔ ነው በሁለት ሳምንት ጊዜ ውስጥ ወልሽ እንደዚህ ገፈው ምን ሆኖ ነው እየጠየቀኝ ነው እየጠየቀሽ እርጉዝ ነኝ በቃ ገፋ እና ምን ይሁን እና ከሁለት ሳምንት በፊት እኮ አግኝተንሻል አይደል ወልሽ ኖርማል ነበር የሶስት ወር ጽንስ ነበር አሁን እንደዚህ የስድስት ወር ምናምን እሺ ወደ ጤና ጣቢያ መሄድ አለብን ለምንድን ሄደው ለምንድን ታየው ለጤንነትሽ ሲባል ትታያለሽ ይኸውልሽ እኔ አንደኛው ነገር ይሄንን አንደኛው ሴታፕ ሰርተናል ይሄ ጽንስ መውረድ አለበት አይወርድም ይሄ የኔ ህይወት ነው እናንተን አይመለከታችሁ ከፈለኩ አስወርዳለሁ ካልፈለኩ እወልደዋለሁ ምን አገባችሁ በኔ ህይወትም እናንተ ልትወስኑ ነው የሚጠቅምሽን እየነገሩሽ ነው አንቺ አይመለከትሽም እናንተ ናችሁ ስለኔ የምታውቁት ከኔ በምንም ለሰማኝ ማን ነው እንደቀየራት እኛ በፊት እርዱኝ ብላ ስመጣ መስኪን ልጅ ነበር እኔ ማን ትረዱኝ መስሎኝ መጣው እየረዱሽ እኮ አሁንም አልታየሽም እየረዱሽ እኮ ነው በእውነት በጣም አይደለም የምትረዱ ሰላይ እየቀጠራችሁ ነው የምትረዱ ሰላይ አይደለም ዝም በይ ሰላይ አይደለችም አንቺ ስለስራት ያዝ አንተ ራሱ ስለስራት ያዝ እኔ እኮ የምትሰርቢኝ ነገር ሰራተኛ ብለክ የማንንም ሰው እያመጣህብኝ የማንንም እንዳታያት እንካ አስፈትሽልኝ እሺ አካውንቷን ማስፈትሽልኝ ከማን ጋር እንደምትደዋወል አስፈትሽልኝ ከዛስ ይመጣል አንተ ጠይቃት
አንቺ ከመቼ ጀምሮ ነው እንደዚህ የተቀያየርሽው? ምን ማለት ነው? ምን ማለት ነው ማለት እዛኔ እንድናግዝሽ መተናል አውርተንሻል። እሺ አሁን ስልኬን አትመልሺ። ስልክሽን እርሺው። ለምን እንደምረሳው? ትዕግስት ጠይቂያት። ምንድን የምጠይቂኝ? እዚህ ቤት ውስጥ በተደጋጋሚ ሲመጣ የነበረው ሰው ማን ነው? ሰሚኛለሽ አይደል? ከጎንሽ የተቀመጠችው ሀና እንደምታስቡ ገረድ የምትያት ሴት አይነት አይደል? እሺ ጋዜጠኛም ትሁንና እኔ ምን አገባኝ? በቃ ጋዜጠኛና ስለሆነች ከዚህ በኋላ በክብር አውሪያት። በክብር አውሪያት። ባላውራት ማጣውሪያት ከሆነ ደግሞ ቀጣዩ ችግሩ ላንቺ አዳምጪ። ሴት ነሽ። አሁን አንፈልግሽም ብለው ትተውሽ ቢሄዱ ምን እንደሚያጋጥምሽ ታውቂያለሽ? እሺ በባለፈው ለለምናቸው ዝም ብለሽ አዳምጪ። ገባሽ አይደለ? በባለፈው ገንዘብ ከኛ ተወስጂ ነበረ አይደለም? አሁን ደግሞ ከእናንተ ገንዘብ አልፈልግም። ማን እየሰጠሽ ነው ገንዘብ? አይመለከትም። በማን ምን አገባችሁ? ራሴን በቃ በራሴ እያስተዳደርኩ እየኖርኩ ነው። አንደኛ በስነ ስርዓት አዋሪያቸው። ባላዋራቸው ምን ልታረጊ? ምንም አናረግሽም፣ ግን ሪስፔክት የሚባል ነገር አለ። እሺ ለሰው ጭራሽ ለኔ ልታስተምረኝ? እነሱ ባያግዝሽ ኖሮ እዚህ ቤት ውስጥ ጎዳና ላይ እንደምትወጣ ታደርጉ። እሺ ተጎድተሻል አይደለ? ስለምን ሁለት ነፍስ ነው በውስጥሽ ያለው። ምንም ይሁን ምንም ባይረጋገጥም ማለት ነው። ይኸውልሽ እኔ የሕክምና ማስረጃውን ካወጣሁልሽ በኋላ በጣም መጥፎ ስሜት ውስጥ እንዳትገቢ። ስለምን ሕክምና ማስረጃ ነው የምታወራው? እኔ አውጣልኝ ብያለሁ። በባለፈውም ሄደናል ወደ ሕክምና ታስታውሽ እንደሆነ ያኔ የነበረውን ነገር እያንዳንዱ ነገር ካሳየሁሽ አንቺ እዚህ ጋር አትቆሚም ብዬ ነው እስካሁን ዝም ያልኩት። ምን ማለት ነው? ምን ማለት ነው? ስላረገዝሽው ነገር እንኳን የምታውቂው ነገር የለም። ከሰው ውጭ ምን ላረግዝ እችላለሁ? ልጅ ነው ያረገዝኩት። ሌላ ምን አለ? ምን የተለየ ነገር አለ? ሰው ከሰው ውጭ ሌላ ነገር ሊያረግዝ ይችላል? ይኸውልሽ ከዛም አንጻር ነው እስካሁን ይኸውልሽ ከባድ ነገር ስለሆነ ነው። በእናቴ የሆነ የማይመለከተኝን ነገር ከምታወሩ ሂዱ፣ አታድክሙኝ። እኔ ደክሞኝ ነው የመጣሁት። ገብቼ ይተኛ እንዴ? እዚህ የተቀመጡት እኮ ሰው ናቸው። ለምን ክብር ማይኖርሽ? እኔም እኮ ሰው ነኝ እና ቁጭ ብዬ ከነሱ ጋር ልዳረግ? ለሚጠይቁሽ ጥያቄ ትክክለኛ መልስ ስጫቸው። ምንድነው ትክክለኛ ጥያቄ መልስ የምሰጣችሁ? እሺ አንድ ጥያቄ ብቻ እነግራታለሁ። ያረገዝሽው ነገር ባዕድ ነገር ነው። ምን ማለት ነው? ባዕድ ነገር ነው ያረገዝሽው። እንደምታስቢው ልጅ ምናምን አይደለም። ምን ማለት ነው? እንግዲህ እሱ አንቺ ታውቂያለሽ። ምንድነው እሱ ደግሞ? አሁንም የነሱ ተግባር ማስፈጸሚያ እየሆንሽ ነው። አርፈሽ ቁጭ በይ። የሕክምና ማስረጃው ባዕድ ነገር እንዳረገሽ ስለሚያሳይ እስካሁን ይኸውልሽ ጽንሱ እንዲወጣ ያልፈለግንበት ምክንያት አንቺ ሊጎዳሽ ይችላል ተብሎ ስለሚገመት ነው። እናት ማየው ነገር አታባርክ። የሰው ልጅ እንዴት ነው ከልጅ ውጪ ሌላ ነገር ሊያረግዝ የሚችለው? ለምን አታዳምጪ? መጀመሪያ ስሚስ የሚለው ደዊና ወይ ደግሞ ነይ እንሂድና የሕክምና ማስረጃዎቹን እያንዳንዳቸው ታያቸዋለሽ። ኧረ ፎርጅ አሰርታችሁ ቢሆን እዛው ተመረመራችሁ። እኛ እኮ ካሜራችን ገባችሁ ሂዷ እንዴ የምትሰራ ግን በቃ ጥሩ ሁኔታ ውስጥ አይደለሽም። የተጫወቱብሽ ነው። አሁንም የሰው መጫወቻ ሆነሻል እኮ ነው። እኔ አይደለሁ የሆንኩት። በኋላ ይቆጭሻል። አሁን ለምን ትናገሪ? ይጮቱብኝ። እናንተ ምን አገባችሁ? አይቆጭሽም? እሺ በሁለት ሳምንት ጊዜ ውስጥ እንደዚህ ወደሽ የተነፋው ለምንድን ነው? በሁለት ሳምንት ጊዜ ውስጥ እኔ ምን አውቃለሁ? መሆን ስላለበት አለቀ ነው ወይስ ወደ ውስጥሽ ፉኛ እየነፋሽ ነው? አንተ ምንድን ነው የምታወራው እኮ? ታዲያ ምንድን ነው ታዲያ? በቃ ገፋ ልጅ ነው አለቀ። ሌላ ምን የተለየ ነገር አለ? በሶስት ወር ከሁለት ሳምንት እንደዚህ አይነት ልጅ ሊሆን ይችላል። በ6 ወር ለራሱ እንደዚህ አይሆን እንዳልሆነ እኮ እየነገርኩሽ ነው። ያረገዝሽው ነገር ባዕድ ነገር ነው፣ ሌላ ነገር ነው። እንኳን ሆነ በቃ እኔ ከእናንተ ምንም መስማትም እርዳታም አልፈልግም። ሂዱልኝ። እሺ አሁን ክትትል አድርጊ እኮ ነው። ሂጂና አልፈልግም። የልጅሽ ራሴ ያደርጋለሁ። የእናንተ እርዳታ አያስፈልገኝም። መጨረሻሽ ሞት ነው የሚሆነው እንደዚህ ከሆነ። እንኳን ሞት ወይ ፕሮፌሰር ዮናስ የሚባል ስልኳ ላይ በተደጋጋሚ እየደወለ ነው እያሉ ነው። ማን ነው እሱ? ነው ማለት ነው እዚህ በተደጋጋሚ የሚመጣው። አሁን ለራሱ አንድ ላይ ሲሄዱ ከሱ ጋር ነበረ። ከሌላ ቅድም ኤስኤምኤስም ገባሽ እንዴት ነሽ የሚል ኤስኤምኤሶች ስልኳ ላይ እየላከ ገባሽ ወይ ገባሽ ብሎ 8 እስካሁን ደውሏል። ስልኩን ከሰጠ እና ላይ ደውልና ማን ሰው ነው? ወንድም ቤተሰብ አለሽ እንዴ? አንቺ ቤተሰብ ቢኖርሽ ቤተሰብ አይደለም ክፍለ ሀገር ወንድም አለኝ። እና እሱ ነው እርግጠኛ ነሽ? አዎ ምን ነው ቀራለሽ?
ቀር ሳይሆን ከዚህ በፊት ግን ክፍለ ሀገር ከሆነ እንዴት አዲስ አበባ ሊመጣ ቻለ? እንዴት አይመጣም? መምጣት አይችልም? ዛሬ ጠዋት የመጣው ሰው እሱ ነው? አዎ እሱ ነው። ወንድምሽ ነው? እርግጠኛ ነሽ? በጭራሽ ወንድም የላትም እዚህ ሀገር። ችግር የለም። እዚህ ሀገር ማንም የለም። ፕሮፌሰር ነው እኮ የተባልሽው አይደል? እኮ ፕሮፌሰር ወንድምሽ ፕሮፌሰር ዮናስ ብለሽ ነው ሴፍ የምታደርጊው? ምን ችግር አለው? ስለማከብረው በስራ ስሙ ነው ሴቭ ማድረገው። ወንድምሽ ፕሮፌሰር ነው? አዎ ፕሮፌሰር ነው። ምን ነው ቀናሽ? ፕሮፌሰር ዮናስ ለምን እንደዚህ ያናደርግ? ድረስልኝ አሞኛል የሚል ቴክስት ይላክልኝ። ለምንድን እኔ እኮ ጤነኛ ነኝ። ምንድን የምታወሩት? ድረስልኝ ለምንድን የሚላከው? ወይ ደግሞ ቴክስት ይሻላል። ለምንድን የሚላከው? ለምን አትወጡልኝ? ናሽ ስልኬ አምጣ። ሴጣንነትሽን ተይና አርፈሽ አዳምጪኝ። አላዳምጥህም። ካልፈለግኩስ ውጡልኝ። በቃ የእናንተ እርዳታ አያስፈልገኝም። በማን ቤት ውስጥ ቁጭ ብለሽ ነው? ለአንቺ ተብሎ እኮ ነው እኮ። አይመለከታችሁም። አልፈልግም። ውጡልኝ። ምን አይነት አይምሮ ነው? እርዱኝ ብያችኋለሁ። ዞር በል ልቀቀኝ። አትንካኝ። ስልኬን አምጣው። እርዱኝ ብዬ ለምኛችኋለሁ። ጤነኛ ነኝ። ጤነኛ ከሆንሽ ቁጭ በይ። አልቀመጥም። ለምንድን ነው የምቀመጠው? እሺ ስልኬን አስመጣው። ስልኬን አምጣልኝ። ረጋ በይ። ወንድምሽ ነው የሴሜስተር ግሩፕ ቢመጣ ምን ችግር አለ? ለምን ይመጣል? በዚህ ልክ ለምን አልቆረቆረሽ? የሆነ ነገር ቢሆንስ? ተቻኩሎ እየመጣ እሺ ምንድን ነው የምትፈልጉት? ምንም አንፈልግም እኮ በቃ ውጡልኝ። ጤነኛ ታምሜያለሁ፣ በሽተኛ ነኝ ብዬሻለሁ ነሽ። እያየሽን እኮ አልታወቀሽም እንጂ በቃ ከሆንኩም አይመለከታችሁ። እሺ እኔ አሁን የምጠይቅሽን ጥያቄ መልሽልኝ። አንውጣ ከዚህ ቤት በእናትሽ። ምንድን ከአንቺ ጋር መዳረቅ እኮ ምንድን ነው የምጠይቀኝ? እዚህ ቤት በተደጋጋሚ መጣው ማን ነው? ወንድሟ ነው። በቃ ሀኒ የሱን እንመናት። ጽንሱ በሁለት ሳምንት ጊዜ ውስጥ እንደዚህ ሆኖ የገፋው ለምንድን ነው? በቃ የምቻመልሽ መግፋት ስላለበት ነው። ምን አገባችሁ? ልጅ ስለሆነ ፈልገሽዋል? አዎ ፈልጌዋለሁ። ጤነኛ ነሽ? አዎ ጤነኛ ነኝ። ደበራችሁ? እግዚአብሔር በጤናው አይደለም። ምንም የሆነ ነገር አባታለ ባድ ነገር ነው። አትሰሚም እኮ በቃ ይሁን አልኩኝ እኮ። ምን አገባችሁ? ነው ያምኜ ከተቀበልኩ ምን አገባችሁ? ባድ ማለት እኮ ባድ ገብቶሻል። ሆድሽ ውስጥ ያልሽው ጽንስ አውሬ ነው እያለች ነው እኮ። ይሁን ምን አገባችሁ? አሁን ያመጣችሁት ፍልስፍና ነው። ምንስ ቢሆን ምን አገባችሁ? ምን ማስረጃ ሰው የሚያሳየውን ነው እየነገርኩሽ ያለው አይደለ? ሰይጣን ነው። አዎ ቆይ ለምንድን ነው እየታየሽ ያለው? ለምን እኔ አልፈልግም። እርዱኝ አላልኳችሁም? አሳዩኝ፣ አስመርምሩኝ አላልኳችሁም? ማን መክሯች ነው? ማን እንትን ብሎሽ ነው? ቆይ እንደዚህ ጸባይሽ በአንድ ቅይር ያለው ለምንድን ነው? ምን አገባሽ? ይመለከትሻል። የአካውንቱ እንትን አልደረሰም ማለት የተጠረጠርኩት ነገር ስላለ ይልኩልኛል። ምናልባት ገንዘብ ተሰጦሽ ከሆነ እንደዚህ እያልሻለሽ። ከተሰጠኝም እኮ ይሄ የራሴ ህይወት ነው። አይመለከታችሁ። ስለ አንቺ ህይወት አይደለም የማወራው፣ ስለ ወንጀለኞች ነው የማወራው። ስለ ወንጀለኞቹ ሄዳ አሳዳቸዋል። ምን አገባኝ? ወንጀለኞቹ መካከል ደግሞ አንዱ አንቺ ፕሮፌሰር እንኳን ነው እንኩኝ አንዴ ተበዳይ አንዴ ወንጀለኛ እንኳን እንኩኝ እና ምን ይሁን ምን እንደሚሆን እናያለን። አሁን ፕሮፌሰር ይድረስ ነው እናያለን። ምን ነው የምታዩት? ያ እኮ ውጡልኝ። እኔ ምንም ማለት ማን ነው በቃ እንድንወጣ ከፈለግሽ ጽንስሽ እንደዚህ ለመገፋ አንድ ሁለት ደግሞ እዚህ ቤት እየመጣ ቀን በቀን እያያዘሽ የሚወጣ የነበረው ወንድሜ ነው። አይደለም ወንድምሽ አይደለም። ወንድምሽ እሷን ሁሉ እየሰደባል ገረድ እያለ እኮ ገረድ ነው። ታው እሺ ወንድም ጾታ መቀየር ነው የሚሰራው። ሰላም ጾታ መቀየር እሷን ጾታ ቀይር እያለ ሲያስጨነቃት የነበረው ለምንድን ነው? ራሷ ናታ ካልቀየርኩ ብላ እንትን ስትል የነበረው። በፍጹም ይሄንን ታውቂያለሽ እንዳለኝ ታውቂያለሽ። አውቃለሁኝ። እና አንቺ አይደለሽ እንዴ ስታስቸግር የነበረው? ሀብታም መሆን እፈልጋለሁ እንደሷ መሆን እፈልጋለሁ ስትይ የነበርሽው አንቺ አይደለሽ? ደርሶ በጣም ብዙ ማስረዳት የምፈልገው ነገር አለ። አንደኛው ነገር የአካውንቱ ነገር እስኪመጣ ልጁም እስኪመጣ ካሜራውን አስቆምልኝ። በደንብ ዲል ማድረግ አለብን። እሺ እኮ አስጠፋልኝ። ስለዚህ ካልተናገርሽ ምንም አማራጭ የለም። እነግርሻለሁ ያለው ነገር በሙሉ ይሄ ነው እኮ እኔ አይመለከታችሁም ብያችኋለሁ። ስለዚህ አሁን ይሄ ጽንስ ተስማምቶኛል ለምን በኋላ ላይ የሚመጣው ኃላፊነት ግን ራስሽ ወስዳለሁ። በቃ
ስለዚህ የሁሉ ነገር አስረድቶሻል። ያኔ እንደዚህ ተደረኩ ብለሽ ለኛ ታዲያ ለምን መስራቱ ይመስለኝ ነው። እኔ ከዚህ በፊት እንርዳሽ ሰው መስላችሁኝ በምን ሰው ሰላይ በመቅጠር ነው የምትረዱ? አንቺ ላፍሽ ለከት ይኑርሽ እንጂ አንቺ ራሱ ለከት ይኑርሽ። ሰው መስላችሁ ማለት ነው ማለት እኮ ሰው አይደላችሁም። ስንት ስራ ታቆም አንቺ ቴክር ለማድረግ እኔ እኮ እናንተ ሰው ናችሁ ብዬ እናንተ መጥራቴ አንቺን እዚህ ቤት ውስጥ እኮ እንደ ሕፃን ልጅ ዳይፐር መቀየር ነው እንትን ያለ የቀረተች አይደለ? ሁሉንም ነገር የምታደርጊው ነገር እናውቃለን። አርግልኝ ብዬሻለሁ። ስዳፍርሽ የነበረችውን ሴት ነኝ ብላ ጓደኛሽን ወንዱና ተገኘች አሳሰርንልሽ። እንኳን ይሄን ቤት መጠለያ እንዲኖርሽ ብለን አሳልፈን እንድንኖርበት ሰጠንሽ። ሰው ከጎንሽ አደረገ። ከዚህ በላይ ምን እናድርግሽ? አሁንም ጽንሱ ሊውረድ እናግዝሽ። ውጪ ወጥቶ ነው ህክምናው። ከሀገር ውጭ ወጥተሽ ነው ህክምናው። በቃ ገና ብዙ ብር ነው የሚወጣልሽ። ይሄ ሉል ምን አገባው እኮ ገንዘቡን ደግሞ አልተጠየቅሽም አይደለ? እኔም እኮ እርዱኝ አላልኳችሁም። የዛኔ ለምን መጣሽ? አስወርዱልኝ እኮ አላልኳችሁም እንዴ? አለመንኳችሁም አይደል እንዴ? አሁን የምታገኘው ሰው እየተጫወተብሽ ብቻ ነው። እንኳን ይጫወትብኝ ምን አገባችሁ? ሲጀመር ይጫወትብኝ ምን አገባችሁ? ሉል የባንክ እንትኑን ደርሷል። እሺ አካውንቱ ላይ የዛኔ ያወራችን ታይም ላይ እንኳን ብር ሊኖር ምንም 0 ብር ነበር እንደምናውቀው ለቤተሰብ የምልከው ብር የላትም። አሁን ግን በአካውንቷ እስከ 5.4 ሚሊዮን ብር አለው። እሱን አይተሽ ነው እንደዚህ አውሬ ይሆንሽ? አዎ። እና ምን ይሁን 5.4 ሚሊዮን? ትራንዛክሽኑ ደግሞ ይሄ ወንድም በሚባለው ሰውዬ በፕሮፌሰር ዮናስ በቃ እሱ ነው ትራንዛክሽን የተደረገለት እኮ በቃ በወንድም የተደረገልኝ ወንድምሽ አይደል? ገንዘብ ነው አንቺ አይመለከታችሁ ምናችሁ ነው? እዚህ እኮ የመጣሽው ከክፍለ ሀገር እዚህ የመጣሽው ስራ አጣሽ ስራ ለመስራት ነው አይደል? እኮ ነበር። ወንድምሽ አሁን ባንዴ ሚሊዮን ሆነ። በአባት ወንድሜ ነው እኔ የማላውቀው የአባቴ ልጅ ነበር። ወንድሜ ነው፣ ሀብታም ነው። የሚያስፈልግሽን ነገር አድርጊ ብሎ ገንዘብ ላከልኝ። አለቀ። እቺን ካሜራ ይሻት ያ እስካሁን እዚህ ቤት ይሄን 2 ሳምንት ቤት ውስጥ ነበር ካሜራ ወንድሜ ነው ብለሽ እንኳን መከራከራች። ከሱ ጋር ስታደርግ የነበረው ነገር ሁሉ በዚህ ካሜራ አለ ማለት ነው። በካሜራ ተይዟል። ስለዚህ አሁን አፍሽን እና ምን ይሁን ነው የምትባባው? ስርዓትሽን ያዥ። እኛ ምንም ይሁን አላለም። አንደኛው ነገር ያውልሽ ህክምና ያስፈልግሻል። እኔ አልፈልግም አልኳችሁ። ህንድ ሀገር ነው እንድትሄጂ የተወሰነው። አልፈልግም አልኳችሁ። መሄድ ከፈለኩም በራሴ ሆድሽ ውስጥ ያለው አውሬ ነው እኮ ይሁን እንዴ? እና ወልደሽ ምን ልታጠቢው? አዎ ምን አስለክቷት ነው? ለምን ከፈለኩኝ ወልጄ አጥለው ምን አልኳችሁ? የሰው ልጅ እድሜ ልኩን ቢሰራ 5.4 ሚሊዮን ብር ሳይሆን ለዚህ በ2 ሳምንት 5.4 ሚሊዮን እንኳን መንግስት እንኳን ተራላችሁ ወይስ ላካፈላችሁ? ኧረ እግዚአብሔር አንቺ የሰይጣን ገንዘብሽን እዛው እንኳን በሱም ቀናችሁ ብታቂ ሳያረጉሽ እነሱ ነበር። በጣም አይደለም ከመስገብ ይልቅ ልታመሰግኛችሁ ይገባል። እያለቀስን ያን እንደዛ እንዳለመንሽኝ አሁን እንደዚህ ታደርጊኛለሽ? አትፈልጉኝ በቃ ሂዱልኝ ከቻላችሁ። ገንዘብ ልብሽን አሳበጠው እንኳን አሳበጠው እንዴ እንደናንተ ወደ የዚህ ገንዘብ መምጫ አንደኛው ነገር ይኸውልሽ፣ የዚህ ገንዘብ መምጫ ወይ ሞባይል ስለማይት የኛ ምንድነው ስነ ስርዓት ያዥ አሊዝም አና በጣም ይሄን ነገር ስናገር ይቅርታ ሉሌ ይሄን ነገር ስናገር ሀና በጣም ይቅርታ። ሞባይል ስልኳ ላይ ቴሌግራም ላይ የአንቺን ፎቶዎች ቤት ያለ ስትኖሪ ፎቶ አንስታ ልካላችኋለች። ለምንድን እንደላከች አላውቅም። ያው ለምን ላክሽላችሁ? ለምን ላክሽላችሁ? ከዚህ በኋላ ይኸውልሽ በጣም አሁን ገራድ እንዳለኝ በማወቅ ፈለጉ። ከዛ እቺናት ብዬ ፎቶ አላኩላችሁ። ለምን እንደፎቶዋን ላክሽላችሁ ነበር። ቆይ አንቺ ማን ስለሆንሽ ነው የኔን ፎቶ እንደዚህ ልቀቂ? በትፈት ምንድን ነው ልቀቂ? ዞር በል አንቺ ማን ስለሆንሽ ነው ፎቶ ልቀቂ? ዞር በል እኔ ልታባብሽ ባልኩ ነው። የማንም ገረድ ልቀቂ? ይዛ አንቺ ለምን አይታይሽ ግን? ለምን አይታይሽ? ያስደበደበከኝ ነው። አዎ በጥፊት ነው። ይዛ ለምን ልቀቂ? ተረጋጋ ሀና፣ የተረጋጋ ቆይ ምን እንዳደረገች እኮ አንተ ስለማለት እኔ ኩላችሁ ነገር ነው ሁሉ ነገር የገባው ይዛ እርጂ ብዬሻለሁ። ባልልስ ይምጣና ከዛ በኋላ ፎቶሽን የላከችው ለክፋት አይደለም። አሁን ደርሰን እያገኘች ነው ማለት ነው። አስደበደብከኝ አይደለ? እንደዚህ እያንቋሸሽ ታግሼ በኖርኩ ነው ውጡልኝ። ካሜራውን ያዥ። ተረጋጊ አንቺ አልፈሽ ስነ ስርዓት ስሚኝ። ሁሉ ጊዜ አንቺን ለማገዝ ነው የመጣ ነው። ደነስ ቁጭ አልፈሽ በስነ ስርዓት ቁጭ አልፈሽ ተባልሽ። በቃ አልፈሽ ቁጭ ልክስክስ ምንም የማይገባሽ እንኳን አልፈሽ ቁጭ በይ። እሰይ ባልቀም ሉሌ ሰላም ነው። መጣ ግባ
ተረጋጋ። ቁጭ በል መሳሪያ ነው ያዝኩት። ግንባርህን ነው የምበትንልህ። ቆይ ብላክሜል እያደረከኝ ነው? አርፈህ ቁጭ በል። እነማን ናቸው እነዚህ? ወንድሜ ነው። ወንድሜ ነው። እና ይኸውልሽ መጀመሪያም ነግሬሻለሁ። እቺ ባሪያሽ ትቅርብሽ እኮ አንተ ባሪያ አትበለኝ። ምንድን ነው እናንተ? ይኸውልህ መሳሪያ ነው ያዝኩት። አስተናግዳለሁ እያልኩ ነው። እያየሁት ነው። አርፈህ ቁጭ በል። ዋት ዩ ዋንት? ምንድን ነው የፈለግከው? ምንም አልፈለግም። አንተ እዚህ ቤት ውስጥ ለምንድን ነው እየተመላለስክ የነበረው? ካሜራውን ያዥ። ተቀበይ ካሜራውን። ና ልትደበድቡት ነው ለሁለት? ምንድን ነው ለማችሁ? ቁጭ በል። ቁጭ በል እያልኩ ነው። ቁጭ በል። መታወቂያውን አውጣና አሳየኝ። መታወቂያውን አውጣና አሳየኝ እያልኩ ነው። ቦታን ውቅሽ። እኔ እንደዚህ በቀላል ብላክሜል አታደርግም። ስትወጣ ስትገባ ፖሊሶች ምንድን ነው አላማችሁ? ስትገባ ፖሊሶችን አይተሃል? ወንጀለኛ አይደሉም። ወንጀለኞች ስትገባ ፖሊሶችን አይተሃል? አይቻቸዋለሁ። ሶሆት አሁን አውጣና ይኸውልህ፣ እኔ ማን እንደሆንኩ ንገረኝ ካልከኝ ልነግርህ እችላለሁ። እንደተማረ ሰው ይኸው መርማሪ ጋዜጠኛ ነኝ። ተመልከት እና እኔ ምን ላድርግ? አውጣና መታወቂያ አሳየኝ። ዋት ዱ ዩ ዋንት? ከእኔ ምንድን ነው የምትፈልገው? መታወቂያ ነው የምትፈልገው? አንተ ብር ምናምን አትበል። ስለ ገንዘብ እኛ ምንም አላወራንም። የምንጠይቀህ ጥያቄዎች አሉ፣ እሱ እንድመልስ። ግን አሁን ማንነትን አሳውቀን። አውጣ። ከእናንተ ጋር ምንም ነገር አልፈልግም። አውጣና መታወቂያ አንስጠኝ። አንተ ራስህ እያሳየሁ ነው። ማን እንደሆነ እናንተማ ሌቦች ናቸው። ስነ ስርዓት የዛንተ እናንተ ትናንሽ ሰዎች ጋር የምጨቃጨቅ አይነት ሰው አይደለም። ነይ እስኪ አግዢው። አሁን ወንድሜ ነው እና ምን ይሁን? ምን ያርጋችሁ? ጥይት ነው። አላስገባም። መጠየቅ ያለብን አካል ማንኛውም ሰው ይጠይቀናል። አንቺ ቁጭ ያርፈሽ ወደ አንተም ልዞር ይችላል። ወንድ አይደለ እንዴ? ሴት ልጅ እንዴት ትመታለህ? እሱ ሌላ ጉዳይ። አውጣ። መታወቂያ አሳየው። መታወቂያ አውጣ። አፍሽን አትክፈቺ። መታወቂያ አውጣ። ምንድን ነው አገባኝ? ያስፋትሻል አለው። ስነስርዓት ካለ እስከ መጨረሻው ስነስርዓት ያዝሽሻል። አርፈሽ ተከበሪ። ፕሮፌሰር ዮናስ አሁን ምን ፈለክ? ቴንክ ዩ የቲጂ ወንድም ማለት ነው። የቲጂ ፕሮፌሰር ወንድም ነው። ተረጋጋ። ቁጭ ጠጋቢያቸው ወደሱ ይኸውልህ፣ ፕሮፌሰር ዮናስ እያንዳንዱ ነገር በስትክክል እንድትነግረኝ ነው የምፈልገው። እንደተማረ ሰው አውራን። በቃ ምንድን ነው በሪስፔክት ማነህ? ምንድን ነው እዚህ ቤት ለምን እንደምትመጣው? ፈረስት እናንተ ማን ናችሁ? እኔ ልወል እባላለሁ። ጋዜጠኛ ስለማንነታቸው በላይ ይባላል። ጋዜጠኛ ሸራብ አፍሽን ዝግዩ ቢች አንተ ስርዓት ይኑር እንጂ ስለ ስርዓት ይኑር። በእኛ ፊት እንድትሰርባት አልፈልግም። አና ተረጋጊ። አንተ ይኸውልህ ቦታችሁን አላወቃችሁም። እንደምታውቃቸው ሴቶች አለች። እሷ ጠንካራና ጀግና ጋዜጠኛ ናት። እኔ እንደዛ አይነት ተራ ሴት አፍህን አትክፈት። እሺ ያንተ ታይፕ ላይ ሆኖ ይችላሉ። ቀጥል። ምን ነው ሳፍሽ? ምን ሰራ ነው እዚህ ቤት ውስጥ የመጣው? አንተ እኮ ነው እዚህ ቤት ያለሽ ነው። አንተ ምን ነበር? ማን ነው እዚህ ቤት? ይሄ ቤት ማን እንደሆነ ታውቃለህ? አውቃለሁ። አንቺ ስነ ስርዓት ያዥ። ስርዓትሽን ያዥ እንጂ አንቺ የምታገባት እንዴ? ስርዓት ሳይኖራችሁ እንዴ ስርዓት ሊያዝ? ሰው አትሰደቢ። ዝም ብለሽ ቁጭ አትሰዳደቢ። ከኛ ጋር ነይ ሹጪ። እሺ ቁጭ በል እያልኩ ነው። ስነ ስርዓት ያዝ። ቁጭ በል እሺ። ተነስና ቁጭ ሉሌ ተረጋጋ። ይሄ አውቆ ሰበብ አድርጎ ሰይጣናዊ ተግባራቸውን ነው የሚያካሂዱ። የተጠየቀውን ጥያቄ ለምን ደግሞ አትመልሰው? አንተ ማነህ? ፕሮፌሰር እሱ ነው እንግዲህ። ፕሮፌሰር ዮናስ ማለት ነው። ፕሮፌሰር እሱ ነው። ፈርስት ዋት ዱ ዩ ዋንት ፎር ሚ? ይኸውልህ በጣም ለረጅም ጊዜ ስንፈልግህ ነበር። በፈጣሪ ቸርነት ዛሬ እዚህ መጣ። በራስህ ተንቀርቅረህ። እውነት እኮ እንዲህ ናት። ተደብቃቀር ያንቀረቀረች ታስመጣች ወንጀለኛ ነህ።
ወንጀለኛ ሀገር ውስጥ ነው። እኔ ነኝ እናንተ ናችሁ ወንጀለኛ። አንተ አዳምጥ። መሳሪያ ይዛችሁ ሰው የምትዘርፉ ወንጀለኞች ትናንሽ ወንጀለኞች ናችሁ እንጂ እናንተ ከዚህ እንውጣ እንጂ ሁለታችሁንም እንደማረጋችሁ አሳያችሁ። ትወጣለህ። እነማን እንደሆነ እንኳን ያወቅን አይመስለኝም። አልገባህም። እውነቴን ነው የምልህ። የምታደርገውን ነገር እያንዳንዱ ነገር እናውቃለን። ወጣት ሴቶች ወንድ እንዲሆኑ እያደረክ ነው፣ እያስደረክ ነበር። ሴቶችን በተመሳሳይ መልኩ ወንድ እንዲሆኑ በጣም ብዙ በር ስትከፍትላቸው ነበር። ማለት እኔ ማለት በአንድ የግል ዩኒቨርሲቲ ውስጥ መምህሩ ላይ እያስገለገልክ ነው። ኦፍኮርስ ስለዚህ አንተና መሰሎችህ ሌሎች ነጮች ፕሮፌሰሮች ጋር ሆነ ይህንን ነገር እየሰራ ነው። ስለዚህ ነገር ተራ አሉባልታ። ቆይ ከየት ነው የምታመጣው? ይኸውልህ አሉባልታ አይደለም ይሄ። ከዚህ በፊት ታወጣለት ከዚህ በፊት የተሰሩትን ስራዎች መቼም ስለኔ ሰምተህ ስለሚሆን ነው ስለምታውቀኝ ነው። በደንብ ነው የሚያውቅ። አስፈላጊ ከሆነ ይህን ጉዳይ ማን ያዘው ተብሎ እኔ እንዳያዝኩት ታውቃለህ። በመጀመሪያ እኔ ከእንደናንተ አይነት ቦዘቤ ዱርዮች ጋር ምንም ተውቅ የለም። አፍህን አትክፈት። የተከበሩ ፕሮፌሰር ነኝ እየሰማኝ ነው እንጂ ከእናንተ አይነት ትናንሽ ሰዎች ጋር ምርመጥምጥ ይሁን ቢች የሆንኩ ሰው አይደለም። እኛ ቢች ነን። ሲቀጥል ደግሞ የምትፈልጉትን ነገር ንገሩኝ፣ የምትፈልጉትን ገንዘብ ልስጣችሁ። አንተ ያቸው ለባለው ምንስ ቆይ እንዳንተ በገንዘብ የምንደለን ነው የሚመስልህ? ማሳይ ሲሰሩ የነበሩ ሴቶቹ ተያዙ። እነዚህ ሰዎች አታውቃቸውም? ዋና ሚስቶቹ የመጀመሪያውን ሲያሳዩ ትምህርት ቤት ውስጥ እነሱን ሶዋት እና አላውቃቸው። ሁሉም ስም ላይ ፕሮፌሰር ዮናስ የሚል ደግሞ ይታያል አይደል? እና ፕሮፌሰር ዮናስ እኔ ብቻ ነኝ እዚህ ተግባር ውስጥ ያለ። እዚህ ቤት ምን ልሰራ መጣ? እስኪ እንዴት አወቅህ? ከእሷ ጋር እንዴት ነው ትውውቅህ? ከትዕግስት ጋር እንዳላችሁት ነው። እህቴ ነች። እስኪ መታወቂያን አሳየኝ። የአባታችሁ ስም ከተገጣጠመ አይኖት ለምንድን ነው ማሳየህ? ቆይ የፍተሻ ወረቀት ፔፐር አለ። ኦፍ ኮርስ አሳየኝ። ሲቀጥል ይሄ ቤት ያንተ ቤት ስላልሆነ ለአንተ የፍተሻ ወረቀት አናመጣለን። ማን ስለሆንክ ነው አንተ በዚህ ልክ? እኔም ደግሞ ለእናንተ ምንም ነገር ማብራራት የለም። ካሜራውን አጥፊለት፣ በደንብ አድርገህ ቀጥቅጥልኝ ከፊቴ። በደንብ አድርገህ አጥፊው ካሜራ። እግርን አውርደው፣ እግሩን አውርደው። ተነስ። አንተ አሁንም ማንፈን አትክፈት። ውሻ የምትፈልጉትን ነገራቸው። አንተ ዝም በለው። የሰው ልጅ ግን እንደዚህ መምታት በህግ እንደሚያስጠይቅ ታውቃለህ። እንጠየቃለን። ጠይቃለሁ ነው። አስማ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ። ለዞም የወንጀል መርማሪ ጋዜጠኛ። እሺ ኩሩ ገባህ? ለዞም የወንጀል ጋዜጠኛ። እንዳንተ አይነት አስጸያፊ ስራ ለገንዘብ ብለው የሚሰሩትን እየተከታተልኩ ፍትህ ማሰጥ። ኦኬ እሺ፣ አሁን እንነጋገር። ሀውማች ምን ያለ የምትፈልጉት? አንተ ይኸው ለእኔ ገንዘብ አልፈልግም። ከአይምሮ አውጣው ገንዘብን። ትዕግስት ሁለተኛ እህት ናት ወይ? በቃ ቀላል አይደለችም። እንዴት ነው የምትሆነው? እሺ ትሶኬ እህት ትሁን ምናምን። እሺ በፕሮፌሰር ስም ብዙ ሰዎች ጾታ ስታስቀይር የነበረው ለምንድን ነው? አንተ ነው እሱንም ካድሽ። እችን ምስኪን የስራ መታወቂያን አውጣው። እሺ የስራ መታወቂያን አውጣው። እውነትስ መምህር ነው ግን? አውጣ የስራ መታወቂያ ነው። አይሾዩ ግን ደግሞ ትጸጸታለህ በዚህ ስራ። ኢትስ ኦኬ ኦኬ። ወይ በገንዘብ ገዝተው ይሆናል የፕሮፌሰርነት የምትለው ማረግ ነው። እሱ እኮ ትክክለኛ መረጃ የለውም። እሺ ሌላ ምንም መታወቂያ የለውም እዚህ። ትክክለኛ ማስረጃ የለውም። ይኸውላችሁ የተሳሳተ ሰው ነው የያዛችሁት። እኔ አንድ ሀገር የማገለግል የተከበርኩ ፕሮፌሰር ፕሮፌሰር የሆነ ሰው የዚህ ዩኒቨርሲቲ የግል ዩኒቨርሲቲ ነው። አይገርምም? ኦፍ ኮርስ መምህር ነው። ይሄው ተመልከት።
ሹይት ይሄንን ግን ማጣራት አለብን። የመታወቂያ ትስማማለህ? ዩጆክ ይኸውላችሁ እኔ ከውጭ ሀገር ድረስ እዚህ ድረስ የመጣሁት ሀገሬን ለማገልገል ነው። ይሄ መታወቂያ እናንተ ያጣሩ። አንደኛ ይኸውልህ ይሄን ዩኒቨርሲቲ ምከሰዋለሁ። ለምን ባክግራውንድ ቼክ ሳያደርግ እንዳንተ አይነት ልክስክስ ሲያልፍም የ666 የሚያስፋፋ መምህር እዚህ ጋር በመኖር ይኸውልህ የምትናገረው ነገር ያስከስስ። አትቀስርብኝ ነው እኮ እያልኩ ያሉት አይደል? ሁሉ ተመታ አይገባህም እንዴ? ይኸውልህ ለአንድም ለመጨረሻ ጊዜ ነው የምነግርህ። እያዳመጥከኝ ነው? ተወው እሱን ቦርሳ። ድንገት እሷ የያዘችው ነገር ካለ ቆይ ተወው፣ ችግር የለውም። ቀጥሎ ደግ እንሂድ። ከዚሁ እያንዳንዱ ነገር ማብራራት ካልፈለግ ሂደህ እዛ እያንዳንዱ ነገር ትናገራለህ። ቆይ ስለምን ስለምታደርገው እያንዳንዱ ነገርኩህ። ለእኛ ገንዘብ ተማሪዎች ገንዘብ መስጠት ትፈልጋለህ? ይህን ነገር የምትሰሩት ቸግሯችሁ ከሆነ ገንዘብ ትሰጠኛለህ፣ ስለምታደርገውም ነገር ትነግረኛለህ። አይውል ሰፖርት ዩ የምትፈልጉት ሰፖርት እንፈልጋለን ኦፍኮርስ እንጂ እንደዚህ ሰፖርት ብንፈልግም ግን ማለት ነው። ይኸውልህ ሰፖርት ብንፈልግም ከአንተ አይነት ቆሻሻ አልፈልግም። አይ ካልክ ግን ይኸውልህ የመጨረሻ ነገር ልንገርህ። ይህንን ነገር እናገራለሁ ካልክ በገንዘብ እንደራደር አሁን። ካልሆነ ግን ፕሮፌሰር ሆነ የዘቀጠ ስም ይዘህ እዛ ሂደህ እያስተማርክ ግን ይህንን ህዝብ ካወቀው መንግስት ካወቀው እንደማይለቅ ታውቀዋለህ። ምንም አይነት ማስረጃ አይገኝብኝም ብለህ ከሆነ ደግሞ እያንዳንዱ ማስረጃ እኛ ጋር አለ። እስኪ አሳየህ እኮ ቅድም። ከዚህ በላይ እንዴት ላሳየህ? ድገምልህ። ቅድም ያሳየኝ ፎቶዎች ነው። እነሱን ደግሞ ነው ያለቃቸው። ከአንተ ጋር ቴሌግራም ቻት ያደረጉበትን በሙላ ማየት እንችላለን። እሱ ያንተ የቴሌግራም አካውንት አለው? ኦፍኮርስ ፕሮፋይሉ ዩዘርኔም ልቀጥልልህ። ሙሉ ያንተ ነው። ሙሉ ያንተ ነው። ባለፈው የተያዙ ሴቶች ፎቶ ያንተ ቴሌግራም የምትላላከው ፎቶ። ኦኬ አካውንቱ የኔ ነው። ማን ተጻፈበት ታዲያ? ግን ደግሞ ፒክቸሩን የማን እንደሆነ አላውቃቸው። አንተ ቴሌግራም ላይ ኢንቦክስ የተላላከው ልጆቹን አላውቃቸው ማለት ነው። ተለውጧል። አካውንት ሀክ ተደርጎም ሊሆን ይችላል። ሌትስ ቼክ። ስለስናቀጥልሽው እንሂድ። ከዚህ ጋር ምንም የምትሰናፈጠው ነገር የለም። ህግ ብቻ ያዝልኝ። ከዛ በኋላ የተቀጠቀጥክ ተዋራታለህ። ይኸውላችሁ ህግም ቢሆን እናንተን የሚይዛችሁ። እሺ ያዘን። አንድ ህጋዊ ግለሰብ ማትናገር በመደብደብና በማስፈራራት ምንም ነገር አትመጣ። ያንተን ሰዎች ልቅምቅም አድርጌ እንዳያስቆጭ ታውቃለህ። አንተ የሆነ ነገር እኔ ምንም አይነት ሰው የለኝም። እሺ ተነስና በቃ ተነስ። ምንም ኖርማል ኮንክ አልናገርም ካልክ ወይ እናንተን ነው ማናችሁ? ለምንድን ነው ከእናንተ ከዚህ በላይ ሰምተህ ንገረኝ። መርማሪ ጋዜጠኛ አሉን። መርማሪ ጋዜጠኛ አንድነት ይባላል። በቃ መታወቂያ ሳይቻል ይሄ እኔ ለመዝረፍ ያዘጋጃችሁት ነገር አለ። ስለዚህ በደንብ ከፖሊሶቹ ጋር እንዘርፋለን። ተነስቷል። ይኸውልህ ልቀቀኝና ትንከኝ። እስካሁን ይበቃችኋል። መነጋገር አለብን። እነዚህ መሳሪያ እኮ መሳሪያ አውጥቼ እየነዳው ከመወስድህ ና ቀጥል እያልኩ ነው። ካልሆነ እያንዳንዱ ነገር ዲል እናድርግና እንፍተው። ኦፍኮርስ ዲል እናድርግ። እኔም እሱ ነው እያልኩ ያሉት። እንደተማረ ሰው ዲል ማድረግ ከፈለክ ዲል አድርግ። እንደተማረ ሰውማ እኮ አወራ። እሺ ምንድነው ዲል የምናደርገው? ኦኬ እሺ አዎ አንዳንድ ስራዎችን እሰራለሁ። ያለ ነገርም እውነት ነው። ይኸውልህ እውነትነቱ ነገርን ትዕቢት የያዘ እዚህ ተደራድረን የምታመልጥበት ነገር ካለ አምልጥ። ትዕግስት እህትህ ነች። አይደለችም። ጭራሽ አይደለችም። እንዴት ነው እህቱ የምትሆነው? እስኪ ንገራት እስኪ ለእሱ። እዚህ ቤት መተህ ገረድ የምትልን ሴት አያታ ግብረ አበሮቻችሁ የተከበረች ጋዜጠኛ ሀና ትባላለች። እሺ ጆርናሊስት በላቤ ጥሬ የማመጣው ገንዘብ ይኸውልሽ አሁንም እየተፈታተንከኝ ነው ትዕግስቴን። በጣም ከተናገርክ ንገረን እያልኩ ነው ወንድም። ካለበለዚያ ተነሱ። ጠይቀኝ። ምንድን ነው የምትፈልገው? እሺ አንተ እዚህ ሙያ ውስጥ እነዚህን ልጆች እነዚህ ኤጀንት ሆነህም ይሁን ነጮች አሉ ከኋላ አውቃለሁ። እያንዳንዱ ነገር ጠንቅቄ እኔ ውጭ አሜሪካ ሄጄ
ግራጁዌት ያደረኩት ዩኒቨርሲቲ ሁለቱንም ዲግሪ የሰራሁት እዛ ነው። ዘን ለስራ ምክንያት ደግሞ ወደዚህ ወደ ሀገር ተመልሻለሁ። አሁን ደግሞ ፕሮፌሰርነቴን ተጠቅሜ ያስተማርኩ። አሁን ፕሮፌሰር ናችሁ? ኦፍ ኮርስ። እሺ ዋና ፕሮፌሰር ነው ረዳት ፕሮፌሰር ነው? ረዳት ፕሮፌሰር ነው ዋና ፕሮፌሰር? እሺ ታዲያ እሱ ምንድን ነው ጥፋቱ? ጥፋት የለብንም። ጥፋቱ ይሄ ጾታ የሚቀያየሩትን ጾታ እንዲቀየር የምታደርገውን ቱርክ እየላካችሁ ጾታ የምታስቀይሩትን አንድ፣ ሁለተኛ እዚህም ቢሆን ያደረጋችሁት የጾታ ቀየራ እንዳለ በሁለት ጓደኛሞች መካከል አውቃለሁ። ይህን ደግሞ የሰሩት ነጮች ናቸው። አንተ ግን ከኋላ አለህበት። ስለዚህ ነገር ነው መስማት ማጣራት ያው ፈለኩት። አሁን እናደርጋለን። እሰየው፣ ገንዘብ ስጠን። በዚሁ አያይዘህ ደግሞ ዩኒቨርሲቲ ውስጥ የሚማሩ ልጆችን ይበልጥ በእንደዚህ አይነት ነገር ውስጥ እየከተትክ ያለው ያንተ ስቱደንቶችን ያንተ ተማሪዎችን ዲል እያረካቸው ያለው ምን እያስነካቸው ምን እያስወራሃቸው ምን እያሳመንካቸው እንደሆነ በአንድ የሚቀየሩት ነገር። ሁለት ደግሞ እዚህ ቤት ይሄ የሶስት ወር ጽንስ ከሁለት ሳምንት በኋላ ሆዱ ገፍቶ ጽንሱ እንዲወለድም ሆነ የተለያዩ ነገራችሁ እንዲያደርግ እያሳመንካት ነው ብዬ በጣም አይምሮ እርግጠኛ። ሶስተኛው ነገር ይሄ ጽንስ እኛ ልጅቱ እንዳስረገዘቻት ነው የምናውቅ። እዚህ ቤት የነበረችው ተጠርጣሪ ወይስ ሌላ ላብራቶሪካሊ የጨመራችሁበት ባዕድ ነገር አለ እዚህ ልጅ ማህፀን ውስጥ? ይህንም ነገር እንድትነግረኝ ነው የምፈልገው። በአልትራሳውንድ ሲታይ ጽንሱ የሰው ልጅ አይደለም። እሺ ሲጀመር የጾታ መቀየር የምትሉት ነገር ኦፍኮርስ ፐርሰናል እኮ የሰው ፍላጎት ነው። አንድ ሰው ፐርሰናሊቲ ፈልጎ ጀነራል መቀየር ከፈለገ ዛት ሄዶቹ ምንድን ነው እናንተ ይህን ያህል እንትን የሚላችሁ ፈለጉ። እኔ ደግሞ ላይክ ቢዝነስ ማ ሰራው ይሄ ነገር አለቀ። ያው ፍላጎት የመጣው ከነሱ ማንንም ሳያስገድዳል ወር ደግሞ ብላክሜል አድርገን አሁን እናንተ እንደምታደርጉት ምንም ነገር እነሱ ላይ አላደረግም። የራሳቸው ፍላጎት ነው። ተነጋገር ዲል አደረግን፣ ቼንጅ አደረጉ። ይህ ነገር ምንም ወንጀል መሆኑ አይታየኝም። ሲቀጥል ሌላኛው ጥያቄ ምን ነበር ያልከኝ? ሌላኛው ጥያቄ እነዚህ ሰዎች እያስቀየርካቸው ያለ አንተና ከጀርባህ እነማን ናቸው ያሉት? ይኸውልህ እንደዚህ አይነት ስራዎች እኮ በጣም ትልቅ ገቢ የሚያስገኙ ናቸው። አይ ነው ትልቅ የቢዝነስ አይዲያ። ባይሆንማ እንደዚህ አይሆንም። ሲቀጥል ደግሞ እዚህ ሀገር አሁን ስላልተለመደ እናንተም ስላላደጋችሁ ነው እንጂ በትላልቅ ሀገሮች እኮ የተለመደ ስራ ነው። እኛ ስላላደግን ነው። ኦፍኮርስ ማደግ ይኸውልህ ጭንቅላት ማሳደግ ነው፣ ኢኮኖሚ አይደለም። እሺ ቀጥል። ሲቀጥል እንደዚያን ነገሮችን የሚፈልጉ ጾታቸውን ማስቀየር የሚፈልጉ ሴት መሆን ካልፈለገች ወንድ መሆን ፈለገች፣ በቃ ይህን ነገር ስትፈልግ ኮንታክት አድርገች። እኔ ደግሞ የኔ ሰዎች አሉ እዛ ባለው ሰዓት አውቃቸው የተለያዩ ፈረንጆች አሉ። ከነሱ ጋር ዲል አደረገ፣ አግሪመንት ተፈራረመ፣ ይህን ስራ ጀመር። ስለዚህ 666 ምናት ነው ይሄ ጾታ መቀየር መቼም 666 ሌላ ምንም ነገር የለው። ይሄ ፐርሰናል ኢሹ ነው እንጂ ሌላ ከሌላ ነገሮች ጋር አልተገናኘም። እነዚህ ነጮች ምን እንደሚሰሩት እዚህ ሀገር ውስጥ ቢዝነስ ነው የተለመደው ነው ቢዝነስ። እነሱም ከሀገራቸው የሚከፍላቸው ሰው አለ፣ ፈንድ አላቸው። ይኸውልህ አንድ ነገር ያልገባህ ይሄ እንደዚህ አይነት ትላልቅ ቢዝነሶች አንተ እንደምታስባቸው የስሞል ፒፕል የሚበዛበት ነገር አለ። በጣም ትልቅ የሆነ ክሩ ነው። እንዲህ በቀላሉ እኔ ስለተጣላኝ ነው እዚህ ስለያዝክን ብቻ የምታስቆመው ነገር አይደለም። እሱን እናያለን አብረን። ሲቀጥል ደግሞ ይሄን ቢዝነስ እየሰራን ስላንተም ብዙ ነገር ሰምቻለሁ፣ ግን ደግሞ ይሄን ያለ ትመጣለህ ብዬ ስላላሰብኩ ነው ዝም ያልኩ እንጂ ስለኔ ታውቃለህ። አንተ ከእንጭጩ ከት ማድረግ ይቻል ነበር። እየሰማኝ ነው። ግን ደግሞ ከአንተ ጋር ይሄን ያለ ግርግር መፍጠር ሌላ ችግር ውስጥ መግባት ስላልፈለኩኝ ከዚህ በኋላም ቢሆን አንተን ማስቆም ኢዝነት ሶ ሲምፕል። ስለዚህ ያለውን ነገር አለ
የምትፈልግ ከሆነ ስራ ትሰራላችሁ። ኦኬ ሌላ ስምምነት አድርገዋል። ጅል እናርጋ እንደተማረ ሰው እንዲህ ከምትሆኑ አለባበሳችሁን እያዩት ይሄን ያልናችሁ። ስለዚህ 1000 እና 2000 ብር እየቆጠራችሁ ከምትኖሩ ይህን ቢዝነስ እዚህ ሀገር ውስጥ በደንብ ማስፋፋት እፈልጋለሁ። ደስ ይለናል። ከኔ ጋር ሆናችሁ የምትሰሩበትን ወይ እናመቻች። በጣም ደስ ይለናል። እውነትን ነው። አለባበሳችን ምን ሆነብን? እስኪ ጉንበት ይላራሰም ምንድን ምን ነው ለህዝቡ ስለምሰራ ምናልባት ለእውነተኞች ስለምሰራ አለባበሴ ላይ አምርህ ይችላል። ለዝነጥ አይደለም የመጣው። አንተ ብትራብ 1 ብር 2 ብር የሚሰጥህ ህዝብ አለ። አይ ላይ ለፈጣሪ እሰራለሁ። ያ ፈጣሪም ቢሆን ላለው ነው የሚጨምርለት። እሺ ስለዚህ ጥያቄያችሁን ጨርሱ ይመስለኛል። የመጨረሻው ጥያቄ ምንድነው? እዚህ ልጅ ላይ የተደረገው ነገር ጽንሱ ምንድነው? ስለምታውቀው ይሄን ብቻ መልስልኝ። የመጨረሻ እዚህ ልጅ ላይ ብዙ ልጆች ላይ ተፈጥሯል ይሄ ነገር ምንድነው? ሶዋት ምንድነው? ፎከስ ያደርጋችሁት ምንድነው? እዚህ ልጅ ላይ ያለው ነገር ምንድነው? ምንድነው? እንዳያችሁት ጽንስ ነው። በአልትራሳውንድ የሚያሳየው አውሬ ነው። ሶዋት ምንድነው የተጨመረበት ነገር? እውነት ያቺ ልጅ ደፍራት ነው ያረገዘችው ወይስ ደግሞ እናንተ ያደረጋችሁባት የላብራቶሪ ሌላ ባዕድ ነገር አለ እያልኩ ነው። ይኸውልህ መጀመሪያም አይልቴል ይሄን ነገር የሚያደርጉት በራሳቸው ፍላጎት፣ ይሄን ነገር ደግሞ ፈልጋ አረገዘች። ሶዋት የኔ ወንድም እንኳን አረገዘች። እኛ ጉዳያችን ሆዷ ውስጥ ያለውን ምንድነው ነው አውሬ እንደሆነ አልትራሳውንዱ እያሳየን ነው። ምንድን ያደረጋችሁባት ነው ጥያቄ እኮ ነው። ጥሩ ነው። አልትራሳውንድን የማየት አቅሙ ካላችሁ በዛም እኮ መገንዘብ ትችላላችሁ። ምንድነው እናንተ ያደረጋችሁትን እኮ ነው የጠየቅነው። ሆዷ ውስጥ ምንድነው የጨመራችሁት በዚህ 2 ሳምንት? ተነስና በለው። እኛ ምንም ነገር አላደረግንም። አይገባም እንዴ? ወሰድ ያለባት መድኃኒቶች ወሰደች። ይሄ ተፈጠረ በእኛ ላብራቶሪ። አሁን ላይ እየሰራን ባለው ስራ ላይ ይሄ 9 ወር ሙሉ ሆድ ውስጥ ጽንስ ይዞ መቆየት ዛት ሶባድ 9 ወር ሙሉ ቢዚ መሆን ግን ደግሞ በ2 ወር 3 ወር ውስጥ ያለው ለውጥ አየነው። ላብራቶሪ ውስጥ ቼክ አደረገ። ስለዚህ አንዳንድ ሳምፕሎችን ሰዎች እየሞከርን ያለው ከፈጣሪ ጋር ፈጣሪ የሰጠው 9 ወር ተረግዞ የሚወለደው በ3 ወር ሊያስወልድ ልጁ ማለት ነው። በስንት ጊዜ ትወልዳለች? ሆነች 3 ወር ከ2 ሳምንት አልፎታል። ኦልሬዲ ያ በሚቀጥለው ወራት ውስጥ መውለዱ አይቀርም። 4 ወር ኦፍ ኮርስ ይሄን ያህል ለሰዎች እየሰራ ነው። አውሬ ነው እኮ እያልን ያለን ሰው አይደለም። አውሬ ነው የሚወለደው። እንዴት ብዬ ላስረዳችሁ? ይሄው በቃ ይሄ ሌቭላችን እኮ ይለያያል ምላችሁ ለዚህ በጣም አንተ ጭንቅላት አይደለም ሌቭላችን የሚለያየው ምን መሰለህ? አንተ በጣም ጭንቅላት የዘቀጠ ነው። እኛ ደግሞ ከአንተ በጣም የተሻለን ሰዎች ነን። አስገባት። እሷንማ ምን አድርጓት እንደሆነ እኮ ሎሌ የምታወራን እኮ ይኸውልህ ገንዘብም እንዳስገባላት እናውቃለን። 5.4 ሚሊዮን ብር ከምናምን እኔ ሌላ ነገር የሚያስነካት ይመስለኛል። ያው እሱን የሚያስገባት ሴት ነች። እሺ አሁን የመጨረሻ ጥያቄ ንገረኝ። ካልሆነ ጭንቅላትን ነው የምበሰለው። ኦኬ ጅል ያደረገ የመጨረሻ ጥያቄ ነው የምጠይቅ። ኦኬ ያረገዘችው ነገር ምንድን ነው? አውሬ ነው ወይስ ሰው? የድርጅታችሁ አውሬ ነው ወይስ ሰው ነው? ኦፍ ኮርስ ሰውም አይደለም። በጣም አሪፍ ቴንክ ዩ። ይሄን ማስረጃ ሰጠኝ በደንብ እሷ ስገባ ቢሰጠን አስገባልኝ። ጊዜ ለኝ ከዚህ ጋር ጊዜ አላባክም። ይኸውልህ ነው የጨረስን ይመስለኛል። እኔ አንድ ጥያቄ ልጠይቀው ይቻላል? ምን አድርጋት ነው ለዚህ ጸባቂ ግን እንዲህ ያደረገው? መልስልኝ። ፕሬግናንቱ መሰለኝ። ምን ነው የምትለኝ? ለቀሽኝ ያሟቸዋል። እርጉዝ እኮ ነኝ። እንዴት ነው የምትሆነው? ምን ያደረገችው? ምን ሊሆን ይችላል? ሰው ነው ያሟል። ስንቴ ነው የምጠይቀኝ? ንገራት ያደረገችው በ4 ወር የሚወለድ ነገር ነው ልጅ እኮ በቃ ምን ማለት ነው? ሲጠይቀው ወንድምሽን እስቲ አውሩ። በጣም ወንድምሽን አውሩ። ወንድምሽ እንዳልሆነ እሱ ተናገረ። አንቺ ወንድሜ ነሽ።
እና ምን ይሁን? እሺ ወንድም ንገራት እስኪ በእናትህ። ይኸውላችሁ እኔ ከሰዓት ስብሰባ አለኝ። ስለዚህ እሱ ላይ ማርፈድ አልችልም። የት ነው ስብሰባው? ዛት ኖት ዩር ቢዝነስ። የምትፈልገውን ነገር እዚሁ ነገር ያለ ስብሰባው ጋር ማየት ትፈልጋለህ? እውነቱን ንገራት። ምን እንደጨመራችበት ምን አይነት መድኃኒት እንደሰጣችሁ ንገራት። ደበደባችሁትና ማየውን ነገር ልታስብ። አንቺ ዝም በይ በእናትሽ። አንሳፍሽን አትክፈች። ላንቺ ነው ሁሉ እርምጃ እየወሰድን ያለ ነው። እንደ ሴትነትሽ ተከበር። ያለበዛ እዚህ አጣፋሻለሁ። ተነሽ ንገረኝ። አጣፋኛ ስንቴ ታጣፋኝ። ይኸው ጭንቅላታችሁ አላደገም እላችሁ ገና ሴት ልጅ የመደብደብ ሀሳብ ላይ ነው ያላችሁት። አንተ ንገራት። ምን እንዳደረገች ንገራት የተባለ እሺ ጭንቅላት ያልደገመው አንተን አላምን አልኩ። ከዛ እሱ እንደበደብከውና አሳምናት አልከው። ታዲያ ሌላ ምን የተለየ ነገር እኮ? እሺ ብቻ እኛ ያለውንም ነገር ይንገርሽ። የላብራቶሪ መሞከሪያ አይጥ ታውቂያለሽ? እሱን ነው ያደረጉሽ። እንኳን አደረጉ። ኦፍ ኮርስ እሺ ነች እና ምን ይሁን እኮ ምን አስነክቶ? አይምሮሽ ደህና ነው ግን? አዎ ደህና ነኝ። አልመስልም? አይጥ ነሽ እኮ ነኝ። እና ምን ይሁን? በፋብሪካ ውስጥ የሚሰሩትን ኬሚካሎች ማህፀንሽ ውስጥ አድርገው የሚሞክሩብሽ አይጥ ነሽ እኮ ነኝ። እና ምን ይሁን አልኩኝ። የሆንኩትን አይደለም። ደስተኛ ነሽ ታዲያ? አዎ ደስተኛ ነኝ። ይሄንን ነው በቃ እንትን ያላችሁ ገንዘብ ተልኮላታል። ተነሱና ተነስሽ አንተም ቀጥሎ እኮ በቃ ደበደባችሁት። ከዛ እንደዛ ይሄ ያረገሽውም ነገር አውሬ ነገ ወጦ ሀገር የሚያጠፋ ይሁን ምን ይሁን ስለማናቅ ቀጥለሽ ወደ ህግ ይችላል። ለምንድን ነው ሄደው? አንተም ወደ ኪድ አካውንትሽ ላይ ያለው 5 ምናምን ሚሊዮን ብር ይወጣ ሀርቾ ይዛ በቃ የፈለገችውን ነገር ማርከስ ትችላለች። የፈለገችውን ማርከስ ተነስነሽ ቀጥል። አሁን ላውጣ። ምንድን ነው ታወሩት? ተነስና ቀጥል። የምትፈልገው ነገር እሺ ምን አድርገን የምትሉት? ምን ያርጋችሁ? እሺ እሷ ነው ተመልካቾቻችን እንግዲህ እንዳያችሁት ነው። ያው ጀማሪ ጋዜጠኛ እንደመሆን መጠን ከነሱ በጣም ብዙ ነገር ወስጃለሁኝ እና ከነ ሉል ከነ አንድነትና ከነ ሀብትሽ ከነሱ ጋር አንድ ላይ ስሰራ ነበርና ያው እነሱ አያውቁሽም ከኋላችንና ግን ተመልካቾች በጣም ብዙ ስራዎችን ስታግዘን ነበረ። በቃ ምን ልበላችሁ እንዝርት በሏት የፈለግንበት ቦታ ልከን ከዛ በኋላ ትመለሳለች መረጃዎችን እንደ ንስር ማለት ይቻላል። እና ሁላችንም ግን ከእንደዚህ አይነት በጣም ከሚያስነውር ሀገር ከሚያጠፋ ድርጊት ሁላችንም ብንቆጠብ በጣም አሪፍ ነው ብዬ በተለይ ለወጣት ሴቶች በጣም ለወጣት ሴቶች በደንብ መናገር አለብሽ። ወጣት ሴቶች እህቶቻችን ለገንዘብ ብላችሁ እንደዚህ አይነት ነገር ውስጥ አትግቡ። ገንዘብ አላቂ ነው። ምናልባት አሁን ለጥቂት ነገር ፍላጎታችንን ሊያሟላ ይችላል። የሆነ ሰዓት ላይ ግን ራሳችንን ይጎዳናል። ያረገዘችው ነገር እንኳን እንዳየሽው ያረገዘችው ነገር እንኳን ባዕድ እንደሆነ እየነገርናት ገንዘብ ጭንቅላቷን ደፍኖታል። ስለዚህ ይህን ደግሞ ያደረገው ይሄው የእነሱ ስራ ስለሆነ ሁላችንም ከእንደዚህ አይነት አስነዋሪ ነገር እንቆጠብ እላለሁ። በጣም ጥሩ። እንግዲህ አንቺም በቅርቡ እንግዲህ የምርመራ ስራሽን ከኛ ጎን ሆነሽ እኛም ከአንቺ ጎን ሆነን እንደምትሰሪ ባለሙሉ ተስፋ ነኝ ማለት ነው። ምንም ጥርጥር የለውም። በጣም ነው የምተማመንብሽ። ስለምተማመንብሽ ነው እና ቢያንስ አንድ ፕሮፌሰር ዛሬ ማየት ይችላል። ተመልካቾቻችን ፕሮፌሰር ከሚባሉት ከብዙ ፕሮፌሰሮች አንደኛው ነው ገና የተያዘ። በጣም ከሱ ጀርባ በጣም ብዙ ሰዎች ይሰራሉ። እነሱን ደግሞ ቀስ በቀስ እያጣራን እንሄዳለን። እያንዳንዱን ነገር በሚገባ ምንም ጥርጥር የለውም በሚገባ እያንዳንዱ ነገር ተመልካቾችን የተከታተልን ለእናንተም ለህግ የምናደርስ ነው የሚሆነው። በተቻላችሁት መጠን ከእንደዚህ አይነት ነገር ራሳችንን እንቆጥብላለሁ። በጣም ጥሩ ላረግሽልኝ ነገር እዚህ ለታገስሽው ኦልሞስት 2 ሳምንት ጊዜ እዚህ ትቼሽ ነበር እና ጥሩ ውጤት ነው የመጀመሪያው። እንግዲህ ከፈጣሪ ጋር እኛ ጤና ከሆንን ሰላም ከሆንን ወደፊት ስራዎችን እንሰራለን። ያ ፈጣሪ ነው የሚጠብቀን እንጂ እንደ ወንጀለኞች ቢሆን አንድ ቀን ለራሱ እኛ በቆምንበት ነበረ የምንሰየፈው። ግን በእግዚአብሔር ቸርነት በፈጣሪ ቸርነት እንግዲህ እናንተም ጸሎት ስለምታደርጉልን ይሄዋለን ማለት ነው። ወደፊትም እንኖራለን። እንደዚህ አይነት አላስፈላጊ ነገሮችን ከህዝቡ ጎልጉለን በማውጣት እንግዲህ በቻልነው አቅም ሀገራችን ሰላም ሆና እንድትቀጥል የምንችለውን ሁሉ ነገር እናደርጋለን። ወንጀለኞች ይጠፋሉ፣ ሀገራችንም ሰላም ትሆናለች። እንደዚህ ሁሉም አይደለም ወንጀለኛ፣ ያ
ሁሉም አይደለም ወንጀለኛ። ከ50 ሰው መሀል አንድ ነቀርሳ ነው የሚኖረው። ያ ደግሞ ሌላውን ጓደኛውን ይዞ ወንጀለኛ ያደርጋል። እና እንደዛ እየሆነ ነው ያለው። በአንድ በሁለት ሰው ምክንያት ደግሞ ሀገር አትሰደብም። በዚሁ አጋጣሚ እንግዲህ ለሌሎችም ሰዎች መናገር እንፈልገው ምንድነው ሀገራችን ኢትዮጵያ ሰላም ናት፣ ለምንም ነገር ሰላም ናት። መምጣት መጎብኘት ትችላላችሁ። ይሄንን ማለት እፈልጋለሁ ማለት ነው። እንደዚህ አይነት ስራ የምትሰሩት ደግሞ ከዚህ ድርጊታችሁ ተቆጠቡ። ሀገርን የሚጎዱ ነገሮችን ሁሉ የምትሰሩ ሰዎች ደግሞ ከዚህ ድርጊቶቻችሁ ተቆጠቡ ማለት እፈልጋለሁ። ነው እንዴ ከኋላ አሉ ዛሬ አብረን ማለት ነው። አንድነትም አለ። እህታችን ጋዜጠኛ ወይም ደግሞ ጀግናዋ እህታችን ደግሞ ሀና እዚህ ነበረች ማለት ነው። እንግዲህ እነዚህን ወንጀለኞች ለህግ ልከናል። የዚችም ያረገዘችውን ልጅ እንግዲህ ምን እንደሆነ ህንድ ሀገር ቶሎ በአፋጣኝ እንድትሄድ ነው የተወሰነው። እዛ ሄዳ አሁንም ቢሆን አላመነችንም፣ ግን ደግሞ ሕክምናውን ማግኘት አለባት። ከዚህ ነገር መላቀቅ አለባት። እኛም ይሄን እናደርጋለን ማለት ነው። ከጎናችን ሆናችሁ አይዟችሁ የምትሉን ሰዎች እናመሰግናለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን ሰላም ቆዩ። ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። ሳብስክራይብ እንዳይረሳ። እህታችንም እንግዲህ በቅርቡ ወደ ሚዲያ ትመጣለች ማለት ነው። አንድነትም በሚዲያ ይመጣለኝ። ከታች ሜንሽን አደርጋችኋለሁ የአንድነትን ሚዲያ ማለት ነው። የገባችሁ ሳብስክራይብ እያደረጋችሁ ተቀበሉት። ቤተሰብ ሁኑ ማለት እንፈልጋለን። ተመልካቾቻችን በያላችሁበት መልካም ጊዜ